ግን ይሄንን መረዳት ከየት ነው ያመጡት ከየት ነው የሰሙት ብሎ የሚለውን እናገርበታለን ማለት ነው። እና አሁን it's just to make it like attractive ለምን የኛን ከሆነ በቃ እየሮጡ ይመጣሉ ስለኛ ለመናገር እሺ በዛ ወይ ከሆነ ይሁን ኦኬ እንችላለን የኛንም እንደዛ እናደርጋለን እንደሱ ይሻላል ሁለቱንም በተለዋዋጭ ስም አደርጋለሁ እሺ ኦኬ ያ ቴንክ ዩ ጋይስ እሺ አይሄንን ብቻ እዚህ ላይ እናወራ እንትን ልበልና ጥቅሱን ብቻ ላንብብላችሁና ከዛ ወደ እነሱ እንገባለን። ምንድነው የሚለው ይሁዳ 1:3 ላይ ነው ያለው። ወዳጆች ሆይ ይላል ወዳጆች ሆይ ስለምንካፈለው ስለመዳናችን ልጽፍላችሁ እጅግ ተግቼ ሳለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት እንድትጋደሉ እየመከርኳችሁ እጽፍላችሁ ዘንድ ግድ ሆነብኝ ይላል። ምንድነው የሚለው ለቅዱሳን አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት የሚለው እንዳልኳችሁ እነሱ ይምታታባቸዋል። ፌዝ ነው የሚለው ኦኬ ፌዝ ነው እና urge you to connected for the faith that was once for all ያለ ነው ፌዝ የሚል ነገር እሱን እንድትይዙልኝ ነው። ፌዝ እና ሪሊጅን ይለያያል። አሁን ሃይማኖት የሚለው ቃል እምነት እንግዲህ ግዕዝ ቃል ነው ሃይማኖት የሚለው እና እነሱ ብዙ ሰው የሚረዳው ምንድነው ሪሊጅን ብለው ነው የሚረዱት እነሱ ሃይማኖት የሚል ካለ ማለት ነው። ግን ሃይማኖት የሚለው ፌዝ ነው ስለ እምነት ነው የሚያወራው ማለት ነው ስለ ሪሊጅን አይደለም። በነገራችን ላይ መጽሐፍ ቅዱስ ሪሊጅንም አያውቅም ሲጀመር ሪሊጅን የለም መጽሐፍ ቅዱስ ውስጥ ፌዝ ነው ያለው። አሁን እነሱ እንግዲህ መናፍቃን ይሄን ይጠሉታል ያለው አንድ ጊዜ ፈጽሞ ስለተሰጠ ሃይማኖት ብሎ ሃይማኖት አለ አንድ ጊዜ ፈጽሞ የተሰጠ እና ያቺ ሃይማኖት ደግሞ ኦርቶዶክስ ነች ለማለት ነው እና ይሄን ይፈሩታል። አክቹአሊ ስለ ሃይማኖት አይደለም ስለ ፌዝ ነው። ይሄ ደግሞ አንድ ጊዜ የተሰጠው ሃይማኖት ቅድም ስናየው መጣ ነው እሱ ሃይማኖት እንግዲህ ምንም ግልጽ ነው በኢየሱስ በማመን ነው። እንደውም ራሱ እኮ አሁን ይሄ 3 አይደለ 1:3 ነው 1:4 ላይ ምን ይላል? ከብዙ ጊዜ በፊት ለዚህ ፍርድ የተጻፉ አንዳንዶች ሰዎች ሾልከው ገብተዋልና ኃጢአተኞች ሆነው የአምላካችንን ጸጋ በሴሰኝነት ይለውጣሉ፣ ንጉሳችንና ጌታችንንም ብቻውን ያለው ኢየሱስ ክርስቶስን ይክዳሉ ይላል። አሁን ብቻውን ያለውን ኢየሱስ ክርስቶስ አትካዱት። ይሄ ጥቅስ የሚያስደነግጠው እናንተን እንጂ እኛ አይደለም። እኛ ብቻውን ያለው ኢየሱስ ክርስቶስን ነው የምናመልከው። እናንተ ግን ይኸው እዚህ ጋር እንደሚለው ማለት ነው ንጉሳችንና ጌታችን ብቻውን ያለውን ኢየሱስን ይክዳሉ ይላል። እናንተ ክዳችሁታል። ምን ስትሉ ካዳችሁ? ኢየሱስ አምላክ አይደለም ብላችሁ አይደለም። ኢየሱስ ጌታ አይደለም ብላችሁ ካዳችሁት አይደለም። ነገር ግን የካዳችሁት ካዲያ ምንድን ነው? እንዴት ካዳችሁት? ብቻውን ያለውን ብላችሁ ነው የምታምኑት እናንተ አይደለም እኮ። ይኸው እዚህ ጋር እኮ ይሁዳ ላይ የተነገረን እኮ ንጉሳችንና ጌታችን ብቻውን ያለውን ኢየሱስ ክርስቶስን ይክዳሉ ነው። እናንተ ጋር ብቻውን አይደለም ኢየሱስ ክርስቶስ። ኢየሱስም ያድናል፣ መርቆሬዎስም ያድናል፣ ማርያምን ታድናለች፣ ሚካኤልም ኡራኤል ሁሉም ያድናል። እናንተ ቤት ማለት ነው። ዋናው ላቭ ነው። ሁሉም ያድናል። ደግሞ በተሰጣቸው የሚባል ነገር አለ። ኪዳንና የተሰጣቸው የሚል ታፔላ አለ። እሱ እየተለጠፈ ሁሉም ያድናሉ። ስለዚህ ብቻውን እንዳለ የምታምኑ አይደላችሁ። ስለዚህ ይሄ ክፍል የኛ እውነት ነው እዚህ ጋር የተጻፈው እንጂ እኛ የምንፈራው የምንሸሸው ምናምን አይዶን ነው። ለምን ጥቅስ ድሮ እንኳን የምታነሷቸው አንዳንድ ሀሳቦች እነሱ ይሻሉ ነበር እና እዚህ ክፍል ላይ አሁን እዚህ ቪዲዮ ላይ የተሰሩት ስራዎች የምታነሷቸው ሁሉ እናንተ ያልተረዳችሁ መጀመሪያ አልተረዳችሁትም ቃሉ ስለምን እንደሚያወራ፣ ሁለተኛ ደግሞ ለእናንተ የማይሆነውን ነው ወደኛ ያመጣችሁት። እኛ ክብር ለኢየሱስ ይሁን በመጽሐፍ ቅዱስ ውስጥ አንድም የምንሸሸው ወይም ማንቀበለው ወይም የምንፈራው የመጽሐፍ ቅዱስ ክፍል የለም። ሁሉንም እንቀበላለን። እንደዛ ሶላ ስክሪፕቸራ ነን እንደምታውቁት ማለት ነው። ኦኬ ሶላ እንጂ ሶሎ አይደለንም። ሶላ ስክሪፕቸራ ነን እኛ እንደምታውቁት መጽሐፍ ቅዱስ ብቻ ማለትም መጽሐፍ ቅዱስ የበላይ ባለስልጣን ነው፣ ብቸኛ መመዘኛ ነው ብለን እናምናለን። ስለዚህ እኛ መጽሐፍ ቅዱስ ብሎት ማንቀበለው ማንወደው የመጽሐፍ ቅዱስ ክፍል የለም ማለት ነው። ኤርሚ ግን ርዕስ አምጥቷል። አሁን እናንተ ደግሞ ማትወዱት በጣም የምትጸየፉት ምናልባትም ስናነሳባችሁ ልትሰድቡ ነው የምትችሉት የመጽሐፍ ቅዱስ ክፍሎችን እናነሳለን የምትገቡ ከሆነ ኤርሚዬ መልሳለሁ ወደ አንተ። እስቲ ይቅርታ አንዴ አንገር ላይ ነበርኩና ላይቡ ለራሳችሁ ብቻ ነው የከፈታችሁት ወይስ አይ ኧረ መሳተፍ ትችላለህ። ይቅርታ አላወኩም። ኦርቶዶክሳዊ እንደገባ አላወኩም ነበር። ይቅርታ መሀል ላይ ድምጽ ብታሰማኝ እንደውም ጥሩ ነበር። አይ ብዙ ሳዳምጥ ቆየውኝና እሺ የወንጌል አማኝ አይደለም ማለት ኦርቶዶክስ ነህ? ኦርቶዶክስ ነኝ። ኦርቶዶክስም እኮ ወንጌልን ያምናል። ኦርቶዶክስም ወንጌል አማኝ ነው።
በነገራችን ላይ በዚህ እንድታስተካክለው ወንጌል አማኝ አይደለህም አትበለኛ። ኦርቶዶክስ ነው ወንጌልን የሚያምነው። ኦኬ አይ እኔ አሁን የኦርቶዶክስ ወንጌል ታምናለች ላልከው ኦርቶዶክሳውያን ወንጌል አያምኑም አልልህም። እኔ ኦርቶዶክስ ቤተክርስቲያን ወንጌል ታምናለች። አይደለህም ወንጌል አማኝ አይደለህም ኦርቶዶክስ ነህ ስላልክ ነው። ቆይ ወንጌል አማኝ እኛ ወንጌል አማኝ ነን። ኦፊሻል ስማችን ወንጌል አማኝ ነን። አንተ ኦርቶዶክስ ተዋህዶ ቆይ አማኝ ነኝ እኮ ወንድሜ። ቆይ ተረጋጋ እንዴ ሐሳቤን እንድጨርስ እንጂ እኔም ወንጌል አምናለሁ ኦርቶዶክስም እኮ በወንጌል ታምናለች አልክ። ጥሩ እኛም ኦርቶዶክስ በወንጌል እንደምታምን እናውቃለን። አታምንም አንልም። ግን በወንጌል ብቻ አይደለም የምታምኑት። ከእናንተ ጋር እኮ ጭቅጭቃችን እሱ ነው። በወንጌልም ታምናለህ፣ በታምረ ማርያምም ታምናለህ፣ በድርሳነ ዑራኤል ታምናለህ፣ በሁሉም ታምናለህ። ችግሩ እኮ እሱ ነው። ከእናንተ ጋር እኮ ችግር የገጠመን እኛ በኢየሱስ ስም አታምኑም ብለን አናውቅም። ኢየሱስንም እኮ ታምናላችሁ። ኢየሱስን ታምናላችሁ፣ ግን ኢየሱስን ብቻ አታምኑ። መርቆሬዎስንም ታምናላችሁ፣ ዑራኤልንም፣ ጊዮርጊስንም ሁሉንም ታምናላችሁ። ችግራችን እሱ ነው። እሱ ደግሞ ከአማልክቶች መካከል እንዳንዱ ሳይሆን ከአማልክቶች መካከል ብቸኛ አምላክ ነው። ስለዚህ ብቻውን ሊመለክ የተገባ አምላክ ነው። ስለዚህ በወንጌል አታምንም አላለም። እኛ ግን በወንጌል ብቻ አይደለም አንተ የምታምነው። በወንጌል ብቻ መኑ የሚል ጥቅስ ትሰጠኛለህ? በወንጌል ብቻ የሚል ይሄው አላልኩም። ይሄው አረጋገጠልኝ አልክ እኮ በወንጌል ብቻ አረጋገጥክልኝ። እያመሰገንኩ ነው። አረጋገጥክልኝ ብዬ እኮ ጥቅስ ካለ በወንጌል ብቻ መኑ የሚል ጥቅስ ካለ ስጠኝና እስቲ ይሄ በወንጌል ብቻ መኑ ነው የሚል ጥቅስ ካለ ወንጌልም ብቻ የሚል ጥቅስ ስጠኝ እስቲ። ወንጌል ብቻ የሚል አሁን ወንጌል ብቻ እምነት ብቻ እናውቀዋለንና ዶክትሪኑን ትንሽ እምነት ብቻ የሚል አለ ተጽፏል። ወንጌል ብቻ የሚለው አንተ ስድስተኛ ሰው ላልሰጠን ካልሆነ ወንጌል ብቻ የሚል የለም። እኛ እምነት ብቻ የሚል አለ መጽሐፍ ቅዱስ። ኦፍ ኮርስ እምነት ብቻ የሚል አለ፣ ምንም ጥያቄ የለውም። እኛ መጽሐፍ ቅዱስ ላይ እምነት ብቻ እንደሚያድን ምንም ጥያቄ የለውም። በጣም ተቆጥሮ ማያልቅ ጥቅስ አለ። ስለዚህ አሁን ቅድምም እኮ ኤፍሬም አይ ተረጋግተን እንወያይና እኮ ተረጋግተን እናውራና አሁን ምን መሰለም የሚሆነው እንደ ርዕሳችን መሰረት አሁን አንተ የወንጌል አማኞች የሚፈሩትን የሚጠሉት ጥቅስ የመጽሐፍ ቅዱስ ጥቅስ ካለ ይሄንን ትጠሉታላችሁ፣ ትፈሩታላችሁ፣ ትሸሹታላችሁ በልና አንድ ጥቅስ አንሳ። ከዛ ደግሞ እኮ ጨርሰህ ኤፍሬም ስትፈታ አሁን እኔ መጽሐፍ ስለ እግዚአብሔር አራስ ሳውራ አታሶሩንም እኮ ይኸው ስንገባ እኮ አታሶሩ። ልሰጥ ነው መጀመሪያ ምልህን ስማ። ስለዚህ አሁን አንድ ሰዓት ብናወራ እናንተ አንግባባም። አሁን ምልህን ካልሰማኝ አሁን እያልኩ ያለሁት ምንድነው ርዕሳችን የሚሆነው አንተ የወንጌል አማኞች የሚጠሉትን የሚጸየፉትን እንዲነሳ የማይፈልጉትን የመጽሐፍ ቅዱስ ክፍል ታነሳለህ። እኔ ደግሞ አንተ ኦርቶዶክሳዊ ስለሆንክ ኦርቶዶክሳውያን እጅግ በጣም አብዝተው የሚጠሉትን የመጽሐፍ ቅዱስ ክፍል አነሳልሃለሁ። ስለዚህ በዛ እናወራለን። ይግባባናል? ትስማማለህ? ይሄው ስሰማው ነበር እኮ አሁን ቅድም እኮ በቪዲዮ ሁላ ያየኸው ነበር። ስለ ቅድሙ ተውና አንተ አንሳ። አንተ ይህንን ጥቅስ የወንጌል አማኞች ትፈሩታላችሁ፣ ትሸሻላችሁ ብለህ የመጽሐፍ ቅዱስ ክፍል አንሳ። ከዛ እኔ ደግሞ በኋላ የተጣመመ አፈታት ለምን ትፈታለህ ነው። አሁን ወንጌል አሁን የጻድቅ ሰው ጸሎት የሚለውን አንዴ አሁን መልእክቱ ያዕቆብንም ለነከሌ ነው የተጻፈው ትላለህ። ለነከሌ ነው የተጻፈው ለእናንተ አይደለም የሚል ነገር የለም። ማቴዎስ ወንጌልንም በራስህ ስለማውራት አልፈለክም። በራስህ አካሄድ ነው እየፈታህ እያጣመምክ ያለው እና ለራሳችሁ ልታወሩበት ለራሳችሁ ብቻ ልትነጋገሩበት ከሆነ እድል ስሰጥህ አሁን እድል ስሰጥህ ፍሬን እንደበጠሰ መኪና ግን ብለህ እያወራህ ነው ያለው። ምንም ፍሬም ያለው ነገር አንተ ነህ እንጂ የምታወራው ኤፍሬም፣ አንተ እኮ ነህ። እኔ እኮ አንሳ ስልህ አሁን ሌላ ነገር ማውራት ጀምር። አንድ ሰዓት ከምናምን እኮ አዳመጥኩ። ሳዳምጥህ እኮ ነው የቆየሁት። የምትፈሩትን ጥቅስ እኮ ራስህ እያወራኸው እኮ ስታዳምጠው ነው የቆየው። አይ በቃ መወያየት ተው በቃ ዝም በልሽ። አይ ስማ አሁን አንድ ድል ልስጥህ። አይ ቲንክ ዘማርያም አንድ ድል ልስጥህ። አሁን ኧረ እኔ ይኸውልህ እድል እኮ አንተ አይደለም የምትሰጠኝ። እኔ አባት ይኸውልህ ቤቱ መወያያ ከሆነ እንወያያለን። ማያወያይ ለራሳችሁ ብቻ ከሆነ የምትማሩት ራሳችሁ ትማራላችሁ። እኔ እወጣለሁ። እኔ እኮ ያንተን የተበላሸ ትምህርት እኮ ዝም ብዬ ቁጭ ብዬ ስከታተል ነው የቆየሁት እዚህ ጋር።
አንዱን ነገር እንኳን በስርዓት አንዱን ነገር ይውጣ። ሌላ ሰው ይውጣ በቃ። እሺ በል የትኛው ነው የተበላሸው ትምህርት? አንድ አንሳ። አሁንም ይኸውልህ አሁን ማት ነገር ታወራለህ። አንድ አንሳ። ምን የትኛው ያዕቆብን አሁን እንዴት አድርገህ ነው እንትን ያልከው? አንድ አንሳ። አንድ ጥቅስ አንሳና ይሄኛውን የተበላሸ ነበር በል። አንድ ብቻ ያዕቆብን እምነት ያለ ስራ የሞተ ነው የሚለውን ማለት ነው። ያዕቆብን እንዴት አድርገህ ያዕቆብ 2 ላይ ያለውን አይደለ? ጎበስ በቃ እንደዚህ አንድ በአንድ እሺ። ያዕቆብ 2 ላይ ያለውን አንተ ምን ማለት እንደሆነ ያዕቆብ 2ን ታስረዳናለህ። ከዛ በኋላ እኔ ደግሞ ያልኩት የተናገርኩት አለ አይደለ? አይ ኤፍሬም እንደዚህ ያልከው ትክክል አይደለም፣ ትክክለኛው ግን እንደዚህ ነው ትልና ታስተምረናል። አሁን እኔ ከአንተ ለመማር ወረቀት እዚህ ጋር እያዘጋጀው ነው፣ እስክሪብቶም አዘጋጃለሁ። ያዕቆብ 2ን አሁን አንተ ታስተምረናለህ ማለት ነው። እኔ አሁን ተሳስቻለሁ ቅድም ሳስተምር፣ አሁን ከአንተ ልማር ነው። እስክሪብቶና ወረቀት ይዣለሁ። አሁን ቀጥል። ያንተ ተራ ነው። በቃ አንተ አውራ። አሁን ያዕቆብ 2ን አስተምረን አንተ። በቃ ግልጽና አጭር እኮ ነው። እምነት ያለ ስራ የሞተ ነው አለ። በቃ ያለ ስራ የሞተ ነው እምነቴ ያድነኛል ብትል ምን ይጠቅምሃል ይላል እዛው ጋር። እምነቴ ብቻ ያድነኛል ብትል ምን ይጠቅምሃል ይላል። አሁን ይሄ አጭር ነገር ነው። በቃ መጽሐፍ ቅዱስ የዘጋው ነገር ነው። አንተ ግን ይሄ የተጻፈው ለከሌ ነው ከሌለ ለማስረዳት ነው ስትል ነበር። ከሌለ ለማስረዳት ነው የጻፍኩት ለእናንተ አይደለም የሚል አለ እዛ ጋር። አይ እኔ አሁን እንዳልከው ነው ማምነው። እኔም ያልኩት ከስራ የተለየ እምነት የሞተ ነው። ትክክል ነው። ከስራ የተለየ እምነት ሙት ነው። የኛ እምነት ደግሞ ከስራ የተለየ አይደለም ብዬ ነበር ሳስተምር የነበረው። እኔም እንዳንተ ነው ማምነው። እና ምንድነው ከየት ነው የተነሳው? በግራ ጎን ነው የተነሳው። እኔ አሁን ካንተ ጋር ምንም የሚጋጭ ሐሳብ የለኝም። እኔ እንዳልከው አንተ እንዳልከው ኧረ በጣም አይ አይደለም። በጣም ስታጣምመው የነብይን በነብይ ስም ማቴዎስ ወንጌልን ራሱ ነብይን በነብይ ስም በለው ዘለለ ኧረ ዘለልክ። ኧረ እዚሁ ጋር ቆይ መጀመሪያ ያዕቆብ 2 ላይ ዘለለ ተሳረቁ። ያዕቆብ 2 ላይ አንድ የተያያዘ ነው መልእክቱ አንድ ነው። ያዕቆብ 2 ላይ መምህር ባኩትና ያስተማረን እኮ ነው ያስተማሩን መምህር አስተምሩን። አሁን ያዕቆብ 2 ሊያስተምሩን እኮ ነው የገባሁት። አሁን እንግዲህ ያዕቆብ 2 ምንም ግርግር አያስፈልግም፣ ከስራ የተለየ እምነት የሞተ ነው የሚለው መጽሐፉ ብለዋል። እኔም እንደዛ ብያለሁ። ከስራ የተለየ እምነት እውነት ነው፣ የሞተ እምነት ነው። ከስራ የተለየ እምነት የሰይጣን አይነት እምነት ነው። እንደውም ከሰይጣን ጋር ነው የሚያወዳድረው ያንን እምነት ማለት ነው። ዝም ብለህ ሰይጣን ራሱ እኮ ያምናል፣ ዝም ብዬ አምና ያለው ምትል ከሆነ ምናምን እያለ ነው የሚያወራው። ስለዚህ ከስራ የተለየ እምነት የሞተ ነው። እኛ እናውቃለን። እኛ ጴንጤዎች እኮ እንደውም አክራሪ ነን እንደናንተ። እንደውም እኮ አይደለም የምንለው እኛ ኦፍኮርስ ለመጽደቅ አይደለም የምንሰራው። ለመጽደቅ ነው የምሰራው ካልክ እሱ የተረገምክ ነው፣ የተረገመ ትምህርት ነው። ግን የተፈጠር ነው ዳግም የተወለድ ነው በክርስቶስ ስራ ለመስራት ነው ብለን እናምናለን እኛ። ስለዚህ ስራ ማለት ምን ማለት እንደሆነም ቅድም ተናግሬያለሁ። ማስረጃ ለምኑ ነው ማስረጃ የምሰጥ? አሁን ስለተናገርከው የተረገመ ነው ያልከውን ማለት ነው። ኦኬ የተረገመ ለመጽደቅ ነው የሚሰራው የሚለው የተረገመ ነው የሚል ጥቅስ ስጠኝ እስቲ ማስረጃ። ኦኬ በጣም ቅድም እኮ ስናገር ራሱ ካየህ በጣም በርካታ ጊዜ እያነሳሁት ነበረ። ለምሳሌ ኤፌሶን ላይ ያለውን ላንሳልህ። ስለዚህ አሁን በውሸት ነው የከሰስከኝ ማለት ነው። እሺ አሁን እሱን እንዳትረሳ። ዝም ብለህ ስታወራ የነበረው እስካሁን ዝም ብለህ በውሸት ነው። በቃ ይሄን አሁን ቃል በቃል የተናገርከው ጥቅስ ስጠኝ። እያወጣሁልህ ነው። ኧረ ስነ ስርዓት እያወጣሁልህ ነው አባዬ። ቅድምም ስናገረው ነበረ ኤፌሶን 2 ላይ ኤፌሶን 2:8 ላይ ምን እንደሚል ልንገርህ። ጸጋው በእምነት ያድናቸዋል አይደለም አድኗቸዋል አለ። ጸጋው በምን አድኗቸዋል? በምን አድኗቸዋል ይላል ዘማርያም። በእምነት አድኗቸዋል። ኦኬ አንተ ድነሃል እና እዚህ ጋር አሁን ስራ አትስሩ፣ ስራ አያስፈልግም፣ በስራ ጽድቅ የለም የሚለው ቆይ እመጣለሁ እሱ ላይ ቆይ እመጣለሁ። ጸጋው በእምነት አድኗቸዋል አለ። አንተ ድነሃል ወይ ብዬ እየጠየኩ ነው። ድነሃል አንተ? ድኛለሁ ብለህ አንተ ወስነህ ተቀምጠሃል? ለመዳን ስራ ያስፈልገኛል። የኔ አባት የሰማህ ነው። እዛ ጋር ያለ ስራ የሞተ ነው ስላለ ለመዳን ስራ ያስፈልገኛል። ጥያቄን ድጋሚ ጠይቀዋለሁ። እንግዲህ በዚህ ያላችሁ ሰዎች ኦርቶዶክሳውያንም እንግዲህ የምትሰሙን ሁሉ እኔ የጠየቁት ጥያቄ ጸጋው በእምነት አድኗችኋልና የሚል የእግዚአብሔር ቃል አለ እና አንተ ድነሃል ወይ ብዬ እየጠየኩት ነው ዘማርያምን እና የሚመልሰው መልስ ስሙት። ድነሃል ዘማርያም? ካለ ስራ የሞተ ነው የኔ አባት። ድኛለሁ ማለት አችልም።
በቃ የሞተ ነው እምነት የሞተ ነው ተባልክ እኮ ስራ ከሌለበት የሞተ ነው ተባልክ። እዛ ጋር እንዴት አድርገህ ነው የምታያይዘው? እሺ ስለዚህ አልዳንኩም ነው መልስህ። አልዳንኩም ነው ቆንጆ። እሺ አልዳንኩም ነው የሚለው እኔ ዘማርያም አሁን እኔ አልዳንኩም አላልኩም። ድነሃል? እሺ ድነሃል እና ድነሃል ለመዳን ትሰራለህ፣ ግዴታ መስራት አለብህ። እኔ አባት እየሰማኸኝ ነው? ኦኬ ድነሃል ወይስ አልዳንክም? እዚህ ጋር ድኛለሁ አልዳንኩም ብለህ አንተ መወሰን አልችልም እኮ ነው የምልህ። መወሰን አልችልም እኔ አልዳንኩም። እንዴት ትወስናለህ አንተ? ሰው እኮ ነህ። ኦኬ ውሳኔውን አታውቅም። ኦኬ ውሳኔውን አያውቅም። እሺ ዘማርያም ውሳኔውን አያውቅም። እሺ አንድ ጥያቄ ልጠይቅሽ። እሺ አንድ ጥያቄ ልጠይቅሽ። አሁን ዘማርያም እኛ እዚህ ያለን ሰዎች እንግዲህ እንደምታየን መናፍቃኖች ነን እዚህ ቤት ያለ ነውና እኛ ወደ ኦርቶዶክስ እንድንመጣ ትፈልጋለህ? እሱ የራስህ ምርጫ ነው። አንተ ግን ትፈልጋለህ? ፍላጎት አለ? የራስህ ምርጫ ነው አልኩህ እኮ። እኔ ስለፈለኩ አይደለም፣ ራስህ ስለፈለክ እንጂ እኔ ስለፈለኩኝ። እሺ አንተ ወንጌል አትነግርም እንዴ? ለመናፍቃን ወንጌል አትናገርም እንዴ? እንዴት ነው እንዴ? ራሳቸው ጉዳይ ነው። ወንጌልንማ ይኸው እናንተ እየነገራችሁን አይደል? እየሰማን እኮ ነው። እንዴትም አድርጋችሁ አንተ አትናገርም? ላላመኑ ሰዎች ለምን አልናገርም? እየተናገርን ነው። ኦርቶዶክስ ለዘመናት እኮ ታስተምራለች ወንጌልን። ወንጌል እኮ እንደው አመጣጡን ብንመለከት ብዙ ታሪክ እኮ አለው። ቆይ ተው አመጣጡን ተውና ወንጌል የምትናገረው ሰዎች እንዲድኑ ነው አይደለም? እንዴ አንተ ራስህ እርግጠኛ ወዳልሆንክበት አብረን እድላችንን እንሞክር እያልከን ነው። አሁን እኔ እርግጠኛ አይደለሁም ልዳን አልዳን አላቅም አልክ። አሁን ወደ አንተ ሰዎችን የምትጠራው ካዲያ አብረን ቻንስ እንሞክር ነው እንዴ? ፈጣን ሎተሪ ያረከው እንዴ? እሱ ፍርዱ የኢየሱስ እንጂ አንተ አይደለም። ድኛለሁም አልዳንኩም ብለህ መወሰን የምትችል እኛ ድነን እኔ ያሳያለሁ። እኔ ድኛለሁ ስለዳንኩኝ እንድትድን ነው የምጠራ። አንተ ግን አላውቅም መጨረሻዬን ብለሃል። መጨረሻን ስታቀድልን እንሞክር አብረን እንሞክር ነው። አይጋጭም። ቆይ አሁን ቅድም ያነሳኸው መጽሐፍ ቅዱስና ይሄኛው እንትና ያዕቆብ አይጋጭም? አድኗቸዋል አለ። እዛ ጋር ደግሞ የሞተ ነው አለ። እዛ ጋር ደግሞ አንተ አሁን ሙት ነገር ነው የምትወዳለህ። አንተ አሁን ሙት ነገር ላይ ነው ያለው። አሁን እንዴት እንደሚቀጭ ላሳየህ። እኔ ላሳየህ ጥቅሱን ላንብበው። እኔ እንዴት እንደማነበው ላሳየህ ጥቅሱን ማለት ነው። ኧረ እኔ ይሄን ያንተን ትምህርት መስማት አልፈልግም። ይቅርታ አድርግልኝ። ሰማሁ በጣም እውነቴን ነው። በጣም የተሳሳተ ትክክለኛ የመናፍቅ እሺ ይረዳካ። እንግዲህ መስረጌን መዳኔን አላውቅም ማለት እና ስትለው በቃ ደግሞ ወንጌል እንሰብካለን አለ እና እድልን ሞክር ነው በቃ ኑና ተዛዝለን እንሂድ። ጨለማም ከሆነ እዛው ያው አብረን እናለቅሳለን። እንትንም ካለን እንደዛ ነው። እጣ ቁረጡ እያለ ነው ወደ ዘላለም ሕይወት። እሺ ጥቅሱን ስለጀመርኩኝ እኔ ስለከፈት ነው ልክደነውና ወንድሞች እህቶች አሉ ገስት ላይ ወደ እነሱ እንሂድ። ጸጋው በእምነት ያድናቸዋል ሳይሆን አድኗቸዋል አለ። አድኗቸዋል። አሁን ይሄ ጥቅስ አይቀበለውም እሱ እንዳያችሁት ማለት ነው። ዳረ በፍጹም ድኛለሁ ማለት አልችልም ማለት። ሐዋርያ ቅዱስ ጳውሎስ ግን ጸጋው በእምነት ምን ይላችኋል ነው ያለው? ያድናችኋል አይደል? ኖ ጸጋው በእምነት አድኗችኋል ነው ያለው። አድኗችኋል። ከዛስ ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም ማለት። ኦኬ ጸጋው በእምነት ምን ብሏችኋል? አድኗችኋል። ይሄ ደግሞ ያጸዳናችሁ ጸጋ በእምነት ያዳናችሁ ጸጋ ከእናንተ አይደለም፣ የእግዚአብሔር ስጦታ ነው፣ ጊፍት ነው አለ። ከዛስ ማንም እንዳይመካ ከስራ አይደለም አለ። ልጁስ አሁን እንደሰማችሁት ነው። ልጁን ደግሞ ማለት ነው እና እሺ ደግሞ አጠናው ነው ምናምን ገብቷል እና ኮሜንት ላይ አትዋሽ እያልክ ነበረ። ምንድነው ያዋሸሁት? ሰላም ብያለሁ። በመጀመሪያ እንዴት አደራችሁ? እንዴት ዋላችሁ? መሰለኝ እናንተ። እግዚአብሔር ይመስገን በጣም ሰላም ነን። እሰይ ሰላማችሁ ይብዛ በያላችሁበት። አሜን። እንደዛ ሰላምታ ከተለዋወጥን በኋላ የዋሸሁት ምንድነው? የዋሻው ምንድነው? አሁን ጸጋው በእምነት አድኗቸዋል የሚለውን አትቀበሉም ኦርቶዶክሶች እያልክ የዋሻ ነበር። አይ ልጁ ነው። ልጁ አላቅም እኔ ድኛለሁ አልልም አለ። እኔ ወሳኝ አይደለም። ልጁ አላቅም አለ እንጂ ታዲያ ኦርቶዶክሶች አናምንም ብለና ኦርቶዶክሶች አያምኑም እያልክ ነበርኩ። ኦርቶዶክሶች ይህንን ጥቅስ ታምናላችሁ እናንተ? ኦርቶዶክስን ትወክላለህ አንተ? እናምናለን እኛ ጥቅሱን እናምናለን። የተጻፈው እንደውም እኛንም እናምናለን እናንተ ነው ማታምኑ እንጂ።
ጥሩሽ። ስለዚህ አሁን እንጠይቅ አይደል? እኔ ያላልኩትን ብለህ ነው የገባኸው። እሱ አላልኩም ብያለሁ ብዬ እኔ ወደ ንግግሩ አልገባም። እኔ ግን ጥሩ ስለገባህልኝ ወደ ውይይቱ እንሂድ። ጸጋው በእምነቱ አድናችኋልና ይላል ሐዋርያ ቅዱስ ጳውሎስ። ድነሃል አንተ? ድኛለሁ። በምንድን ነው የዳንከው? አምኜ ተጠምቄ ድኛለሁ። ግን ድኛለሁ ብዬ ዝም ብዬ ቁጭ አልልም። ስለዚህ አንተ አምነሃል፣ ተጠምቀሃል፣ ድነሃል። እንደዛ ነው አይደል ያልከኝ? በትክክል። ኦኬ። ስለዚህ አሁን ካንተ ጋር እንቀጥላለን። ልጁ ያው ካንተ ጋር ልዩነት አለው ያለውን ሰምተሃል፣ ከነበርክ ሰምተሃል። ስለዚህ ወደሱ አልገባም እኔ አሁን ካንተ ጋር ነው የምቀጥለው። ስለዚህ አምኜ ተጠምቄ ድኛለሁ አልክ። በጣም ጥሩ። ስታምን ምን ብለህ ነው ያመንከው? እንደገና ያመንክበት ቅስፈት መቼ ነው? ጌታ ኢየሱስን ያመንክበት ቅስፈት መቼ ነው? ስታምንስ ምን ብለህ አመንክ? ክርስቶስ አዳኝ እንደሆነ እሺ፣ በእኛ ብሎ ከሰማየ ሰማያት ወርዶ ተወልዶ እንዳዳነን ያምኛለሁ። ካመንኩ ደግሞ ምስጢራት መፈጸም አለብኝ። ተጠመቁ ማለት ነው። እሺ፣ መቼ ነው ያመንከው? ስለዚህ መቼ ነው ያመንከው? አምኜ ተጠመቁ አልኩህ እኮ። ቀኑና ሰዓቱን ደግሞ ልንገርህ። ቀኑን ኤግዛክትሊ ሳይሆን መቼ ነው ያመንከው? እሱን ተወውና አንድ ሰው ማለት ነው ዋናውን ተወው። አሁን ወደ ግል እያወረድከው እኮ ነው። ወደ ዶክተር ሳይሆን ወደ ግል እያወረድከው። ቆይ አሁን ድኛለሁ ተጠምቄያለሁ አልክ። በቃ ደስ አለኝ። እኔ አምኖ የተጠመቀ የዳነ ሰው አግኝቻለሁ፣ ደስ አለኝ። አሁን እኔ ያመንክበትን ቅስበት ፈልገዋለሁ እና መቼ ነው? በስንት ዓመት ነው ያመንከው? ንገረኝ። እሱን ሰዓቱን እና እንትኑን ተው። ዶክተሪን አድምና ሰዓቱና ቀኑን አላልኩም እኔ። በስንት ዓመት አመንኩና ተጠመቅኩ አልኩህ እኮ። በስንት ዓመት እንትን አያስፈልገውም። በስንት ዓመት? የኔ ዓመትና የኔ እንትን እኮ አያስፈልግህም ላንተ። እሺ ተጠምቆ ይድናል ነው ዋናው። የኔን ልናገር። ለምሳሌ የኔን ልናገር። ምናልባት እሺ ኪልስት ለምሳሌ እኔ ኤፍሬም ባለ ጊዜ ይኸውልህ ልክ 8ኛ ክፍል ስገባ ኦኬ ከ7 ወደ 8 ሳልፍ ያው ከዛ በፊትም በጌታ በሆነም ማለት ነው። ከዛ በኋላ እንደ አዲስ ጌታን ተቀብዬ ኦኬ ዓለምን፣ ሰይጣንን፣ ስራውን ሁሉ ክጄ በእግዚአብሔር ፊት ንስሐ ገብቼ ጌታን ተቀበልኩኝ። ኦኬ ከዛ በኋላ ደግሞ የ8ኛ ክፍል እያለሁ ተጠመቅኩኝ። የውሃ ጥምቀት ወሰድኩኝ። አሁን የኔን ነግሬሃለሁ። መቼ እንዳመንኩ መቼ እንደተጠመቅኩ ነግሬሃለሁ። ከዛ በፊት ግን ያው ጌታን አላውቅም አላመልክም ምናምን እያልኩ አይደለም፣ ግን ወስኜ ንስሐ ገብቼ ጌታን የተቀበልኩበትና ልከተለው የወሰንኩበት ጊዜ ያ ወቅት ነው። ኦኬ አሁንም አንተን የምጠይቅህ መቼ በስንት ዓመት አመንክ? በስንት ዓመት ተጠመቅ? በጣም ቀላል ጥያቄ ነው የጠየቁህ። አሁን ይኸውልህ ኤፍሬም ዝም ብለህ የምትለፋ ያለው ወደ ዶክተሪን እንድና አንድ ሰው በኦርቶዶክስ ያምናል፣ ይጠመቃል፣ ይድናል ነው። ከዳነ በኋላ መልካም ፍሬ ማፍራት አለበት፣ ያፈራል ነው። አሁን ዝም ብሎ ስለኔ እንትን የግል እንትን ትተን ስለ ኦርቶዶክስ ዶክትሪን ምን ይላል የሚለው ብናወራ አይሻልም? እኔ መቼ ተጠመቅኩ መቼ ዳንኩ ያንተ እንትን እሺ አይደለም። እኔ አሁን እየሰማኸኝ ነው፣ እየመሰከርኩ ነው። አምኜ ተጠምቄ ድኛለሁ እየመሰከርኩ ነው። ገብቶኛል በደንብ ለምን እንደምትሸሸው ገብቶኛል። ግን በዚህ ደግሞ ምንም አልሸሽም። ቆይ በዚህ ይዛለሁ ነው። በዛ ብታመልጥ በዚህ አልይዝህም እንዴ? ቆይ ስለ ኦርቶዶክስ እናወራ ብለሃል፣ ፐርሰናል አታርገው ብለሃል፣ ትችያለሁ። ስለዚህ አሁን ስላንተ አላወራም፣ ስለ ኦርቶዶክስ አወራ። ወንድምነት ድምጼን አንዴ ላሰማ። ሰላም ብያለሁ ሁላችሁንም የመጣችሁ ወንድሞችና እህቶች፣ ጸጋና ሰላም ይብዛላችሁ። ዶክተር ሻውልዬ እነመነን ዘግይታችሁ የመጣችሁ በሙሉ ሁላችሁንም ወንድማችንም የኦርቶዶክስ አጥናውን ሰላም ብያለሁ። ቀሲስ ጌታሁን መግባት ከፈለጉ የትኛው ጩኸት እንደተቀማ ገብተው መናገር ይችላሉ። የኦርቶዶክሱ ቄስ ቀሲስ ጌታሁን መግባት ከፈለጉ ይላኩልኝ፣ አስገባዎታለሁ። ወንድምነት ቀጥሉ። ቴንክ ዩ። እሺ አጣና የኦርቶዶክስ ልጆች በስንት ዓመታቸው ነው የሚጠመቁት? እሱ ሌላ እሺ እኮ ነው። ኢየሱስ ጌታ ነው። በቃ ተውት። ይሄ ሰው ከሌላ ሰው ጋር ያወራ። ስለ ኦርቶዶክስ እናውራ። ስለኔ ተውኝ ብለህ ስለ ኦርቶዶክስም ሳውራ ስለ ህፃናት ሳይሆን ስለ ኳስ እናውራ እኮ ነው ያልኩህ። ስለ ኳስ ጨዋታ እናውራ። ስለ ኳስ ልታወራ ነው የገባኸው? እሺ ስለ ህፃናት ማውራት ፈለክ? እሺ አውራ። እሺ ቀጥል። በ40 ቀናቸው ይጠመቃሉ። እሺ ኦኬ። በ40 ቀናቸው ይጠመቃሉ። በ40 ቀናቸው ወንጌል ሰምተው ነው የሚጠመቁት? በእናት አባቶች እምነት ይጠመቃሉ።
ኦኬ። በእናት አባቱ እምነት የተጠመቀ አለ በመጽሐፍ ቅዱስ? እኛ እናስጠምቃለን። ክርስቶስ ወደ እኔ ይመጡ ዘንድ አትከልክሏቸው ሕፃናትን ስላለ ልጅህን ደግሞ በራስህ መንገድ ምራው ስለሚል ልጅህን ታስጠምቃለህ። ልክ እናስጠምቃለን ነው በቃ። ምን ታመጣለህ? መጽሐፈ ቢቸግር ማለት ነው። እንደዛ አይደለም። መጽሐፍ ቅዱስ ላይ ባይኖርም መጽሐፈ ቢቸግር ላይ አለ። መጽሐፍ ቅዱስ እኮ ነው ማን አለብኝነት እናስጠምቃለን ነው። መጽሐፍ ቅዱስ ምንድነው የሚል መሰለህ? ማቴዎስ 28:19 ላይ እሺ ሄዱ ለዓለም እያጠመቃችሁ እያስተማራችሁ ደቀ መዛሙርት አድርጓቸው ብሎ ክርስቶስ አዘዘ። ሕፃናትን ሕፃናትን አይልም። ታጠምቃለህ ኦርቶዶክስ እሱን ተዋ፣ እሱ ስለኛ ነው የሚያወራው። እዛ ላይ ያለው ለምንድን ነው ስለአንተ የሚያወራው? ለምንድን ነው ስለኛ የማያወራው? ስለአንተ ማወራው ለምን መሰለህ? እዛ ላይ ማወራው አንተ በ40 ቀናቸው ነው አልክ። በ40 ቀኑ ሰው ወንጌል ሰምቶ ሊጠመቅ አይችልም። በኢየሱስ አምኖ እያጠመቃችሁ እኮ ነው የሚለው፣ እያስተማራችሁ አይደለም የሚለው። እያጠመቃችሁ እያስተማራችሁ ሳይማሩ ነበር። ታጠምቃቸዋለህ፣ ታስተምራቸዋለህ፣ ታሳድጋቸዋለህ። ምን ችግር አለ? ስለዚህ ማቴዎስ 28 ሕፃናትን ውሃ ስር ይነክራሉ፣ እየያዙ ወደ ውሃ ስር ይነክራሉ። ከዛ በኋላ ያስተምሯቸዋል፣ ሲያድጉ ያስተምሯቸዋል። እንደዛ ነው። ችግሩ እኮ እንደሆነ ታውቃለህ ኤፍሬም፣ የምን ሃይማኖት ነው ይሄ ደግሞ? ሕፃናትን ብቻ ሳይሆን ሁሉንም ለሚያምነው ሰምቶ ለሚያምነው ኤፍሬም ታስተምረዋለህ፣ ታጠምቀዋለህ በዛው ላይ ማለት ነው። ሕፃናት የሆኑትን ደግሞ ታጥምቃቸዋለህ፣ እያደጉ ይሄዳሉ፣ እምነቱን እያመኑ ይሄዳሉ። በእናታቸው ታስተምራቸዋለህ፣ ታሳድጋቸዋለህ። እሺ፣ በመጽሐፍ ቅዱስ ውስጥ ሐዋርያቶች በሕፃንነቱ ውሃ ስር ነክረውት አጥምቀውት ከዛ ሲያድግ ደግሞ ወንጌል ነግረውት ክርስቲያን ያደረጉትን አንድ ሰው አምጣ። እኔ ደግሞ ምን እጠይቅሃለሁ መሰለህ እንደዛ ስትለኝ ማለት ነው። የለም መጽሐፈ ቢቸግር ላይ ነው ያለው። አይ በመጽሐፈ ቢቸግር ሳይሆን አንተን ደግሞ እንዲህ ብዬ እጠይቅሃለሁ። እኔ የፈለከውን እኛ ምናምነው የፈለከውን ጠይቀኝ። እኔ አንተ እንዴት ብዬ እጠይቅሃለሁ መሰለህ? እሺ በሐዋርያት ዘመን ሲያጥምቁ እንትን ሲሉ ሕፃናት አልነበሩም ብለህ እንድትነግረኝ እፈልጋለሁ። ማስረጃ እንድትሰጠኝ እፈልጋለሁ። ሕፃናት አልነበሩም በሐዋርያት ዘመን ሕፃናቶች አልነበሩም ትለኛለህ። ምክንያቱም ሕፃናቶች አልነበሩም ማለት ሕፃን አልነበረም ማለት ሕፃናት ሞተው ነበር ነው ምንድነው? እንደዛ ያልከኝ እንደሆነ ነው እኔ የምረዳው። ምክንያቱም ምን እያልክ ነው ያለው? ሕፃናት አልነበሩም የሚል ማስረጃ አምጣ የምትለው ሕፃናት የማይሌሉበት ዘመን የለም። ሁላችን እኮ ሕፃናት ነበርን። ስለዚህ ሕፃናቶች ድነዋል ማለት እኮ ነው በሐዋርያት ዘመን። ሕፃናቶች ምን ያልሆነ ነገር ታመጣለህ? እኔ የጠየኩ ጥያቄ አንተ የምታምንበትን ዶክትሪን ጠይቄሃለሁ አይደለ? ሐዋርያቶች ሕፃናትን ያጠምቁ ነበር ብለሃል አንተ እና ያስተምሯቸው ነበር ብለሃል። ስለዚህ ሐዋርያቶች ሕፃን ልጅ አጥምቀው ሲያድግ ያስተማሩትን ሰው አምጣ። ክርስቶስ ያዘዘው ሄዳችሁ እያጠመቃችሁ እያስተማራችሁ ደቀ መዛሙርት ያድርጋቸው አለ። ትልቅ የሆኑትን ታጠምቃለህ፣ ታስተምራቸዋለህ፣ ያምናሉ፣ ይጠመቃሉ። ሕፃናት የሆኑትን ደግሞ በእናት አባቶች እምነት ታጠምቃቸዋለህ፣ እያስተማሩ ያሳድጓቸዋል። እሺ ማስረጃ አሁን ሐዋርያቱ ኢየሱስ ልኳቸው ቆይ ሌላም ትላለህ እንዴ? ጥቅስ እንዳመጣ ሰው ሌላም ትላለህ እንዴ? መች ጥቅስ አምጥተህ ነው አንድ ጥቅስ ሌላ ትላለህ? ተረጋጋ ካልተወለደ በቀር ሶፋ ንከስ። አካባቢ ላይ ሶፋም ካለ ጨርቅም ካለ ንከስ። አንዴ ጸጥ። አንዴ እሺ ጥሩ እግዚአብሔር ይስጥ። ጥሩ ኦኬ። አሁን ሐዋርያቱ እንግዲህ በአብ ወልድ መንፈስ ቅዱስም እያጠመቃችሁ ደቀ መዝሙር አድርጉ ተብለው ሄደው እንግዲህ የምስራቹን ሰብከው ሲያጠምቁ አይተናል እዛው መጽሐፍ ቅዱስ ላይ። አዋቂዎችን ሕፃናትንም ደግሞ ያጠምቁ ነበር ብለሃል አንተ። አምጣ ጥቅሱን አምጣ የሚል ታሳየኛለህ እዚህ ጋር። ስለዚህ ይሄ ደግሞ ወይም ሕፃናት የሉም ትለኛለህ ወይም ደግሞ ሕፃናት ትለኛለህ። ስለዚህ ይኸውላችሁ አሁን ይሄ ምን መሰራችሁ የምሕረት ሀብት እዚህ ይላቸዋል። ማርያም ታማልዳለች የሚል ከመጽሐፍ ቅዱስ አሳዩን ካላችሁ መናፍቃን አለ ምን መፍትሄ ይዞ መጣ ብለው በቃ ተመራምረው የሆነ ነገር ይዞ መጥተዋል ብለው ነው እነሱ የሚጠብቁት ሲሉት ማርያም አታማልድም የሚል አሳዩን እስቲ ከመጽሐፍ ቅዱስ በሏቸው አለ። እንዴ የሌለውን ከየት አሳይሃለሁ? ቢኖር ሕፃናት ተጠምቀው ቢሆን ይጻፍ ነበረ፣ አሳይህ ነበረ። ሕፃናት እንዳልተጠመቁ አሳየኝ ትላለህ እንዴ? ከሌለ የለም ነው በቃ አልተጠመቁም ማለት ነው። ቢኖርማ ይጻፍ ነበር። ሕፃናት ለምን ይጠመቃሉ ብለህ የምትከራከር ከሆነ ሕፃናት አልነበሩም ወይም ደግሞ ሕፃናትን አላጠመቁም ብለህ ማስረጃ ልታመጣ ይገባል። ገብቶሃል አይደል?
ካልተጻፈ የለም ማለት ነው። አንተ ምናምን እንዴ? እኛ እኮ ምናምን የተጻፈውን እኮ ነው ምናምን። ያልተጻፈ ታምናለህ እንዴ? እንዴ ያልተጻፈውን እኮ ነው ያመንከው። ያልተጻፈውን እኮ ነው ያመንከው አንተ። ምክንያቱም አልተጻፈም። ህፃናት መጠመቅ የለባቸውም የሚል አልተጻፈም አይደል? ያልተጻፈውን አምነህ ለምን ታጠይቀኝ ከሆነ እኔ ደግሞ ጠይቀሃለሁ። ያልተጻፈውን እንዴት አታምን ቻልክ ብዬ ደህና ነህ አይደለ? ጤነኛ ነህ አይደል? አባዬ ሰላም ነው? አሁን ጤነኛ ነኝ እግዚአብሔር ይመስገን። አንተ ነህ አሁን ጤና የጎደለህ የሚመስለኝ። እሺ ቆይ ትንሽ እኔ እሱም ነገር አጠራጣሪ ሆንክብኝ። አሁን ምንድነው ያልተጻፈ የምታምነው አንተ ነህ ትለኛለህ። እኔማ ያመነ የተጠመቀ ይድናል የሚለውን ነው ማምነው። እሱን ማስረጃ አምጣ ካልከኝ አሳይሃለሁ። አንተ ግን ምን አልከኝ? ሐዋርያት ሕፃናትን አጥምቀዋል ከዛ በኋላ ደግሞ አስተማሯቸው አልክ። እሱን አምጣ አልኩ። አይ የለም መጽሐፍ ቅዱስ ላይ አልክ። እሱን እየፈለግን እስካሁን አላገኘንም። እና ያልተጻፈ የምታምነው አንተ ነህ እንጂ እኔ ያልተጻፈ የለም አላልኩህም እኮ። አምጣ ካለ አምጣ። እኛም እንመን፣ ከዛሬ ጀምሮ እንመን እኛም አልኩህ እኮ። አሁን ለምሳሌ በቆርኔሌዎስ ቤተሰቦች እስከነ ቤተሰቡ ተጠመቀ ይላል ቆርኔሌዎስ። ስለዚህ ሕፃናት ብትለኝ ነው አንተ ሕፃን ነበረ የሚል አለ እዛ። ስለዚህ ሕፃን አልነበረም የሚል ደግሞ ልታመጣልኝ ትችላለህ አንተ። እስከነ ቤተሰቡ ተጠመቀ አልነበረም የሚል እንደዛ እኮ ለምሳሌ አንተ ሎጂክ እኮ መሰለህ። አንተ ምን እያልክ መሰለህ ነው? ሕፃናት የሉም እያልክ ያለው ይኸውልህ። አንተ አርጊመንት ፍሮም ሳይለንስ ነው። ዮሐንስ 3:5 ይላል መሰለህ። ተረጋጋ። ቆይ ከዋና ከመንፈስ ካልተወለደ በቀር መንግስተ ሰማያት ሊያይ አይችልም ይላል። ተረጋጋ ወንድሜ። አጥናው እየተደማመጥክ ብታወራ በጣም ናይስ ነው። ያንተ አንዱ ችግር ያንተና የማን ነው የስፒሮስ መደማመጥ ማለት ሰው ያወራ ወይ ዝም በል ብለው ሲሉ አንተ አውራ ያለህ ነው የሚመስል ያ ሰውዬ ማለት ነው። ዝም በልና እንደማመጥ ተረጋጋ ተብሎ አንድ ሰው 4 5 6 ተረጋጋ ብሎ ሲል ይሄ ሌላውንም ሁሉ ጭምር ይረብሻል። አንተንም ራሱ ይረብሻል። ልክ አሁን አንተ ለመናገር ፈልገህ እኔን ዝም በል ስትለኝ ዝም ልል ይገባል። እሺ አንዴ አልስማ፣ ሁለቴ ድገም። እንደ ሁለቴ ይሁን ተጋነነ፣ ሶስተኛ ይሁን ተረጋጋ ሲላ አንተ ነን ስቶፕ ነው የምታወራው። እና የንቶ እና በስርዓት በውይይት መልክ ተደማምጦ ቢሆን ጥሩ ነው ብዬ የምለው። ቴንኪው ኤፊ ቀጥሉ። አሁን ወደ መልካም ስራ እንለፍ። የት ማምለጥ ነው? ወደ መልካም ስራ እናልፍ። መጀመሪያ ይሄ ጀመርናት ከታች አንድ ጊዜ አጠናው። ከታች ደስ የሚል ጽሁፍ እያየው ነው። ዴቭ ማሙሽ የሚለው በተደጋጋሚ የሚጽፈው ያመነ የተጠመቀ ይድናል ብለህ ኤፍሬም አመንክ እንዴ? የወንጌላውያን አማኞች ያመነ የተጠመቀ ይድናል ብለን አናምንም እንዴ? እኛ እኮ ለድነት ይጠመቃል አትበሉ ነው እንጂ ያልናችሁ እኮ እንጂ ያመነ የተጠመቀ እኮ ይድናል እኮ የሚለው እኮ የእግዚአብሔር ቃል እኮ ነው። ደግሞ ብቸኛው ኢትዮጵያ ውስጥ ብቸኛው ሃይማኖት የወንጌላውያን አማኞች እምነት ነው። አመነ የተጠመቀ ይድናልን የሚለውን በትክክል የተገበር ነው ማለት ነው። አምነናል፣ ደግሞም ተጠምቀናል። ጥምቀት ለድነት ነው ኤፍሬም፣ ጥምቀት ለድነት ነው። ጥምቀት ለድህነት ነው ብሎ መጠመቅ አለበት የሚል ታሳየኝ ትችላለህ መጽሐፍ? ስለዚህ ለምን ያመነ የተጠመቀ ይድናል ትላለህ? ስለዚህ ያመነ ይድናል ነው እንጂ ማለት ያለብህ ያመነ የተጠመቀ ይድናል ያመነ የተጠመቀ ይድናል ነው የምንለው። እኛም ያመነ የተጠመቀ ይድናል ነው ብለህ ማታምን ከሆነ ለምን ያመነ የተጠመቀ ይድናል ትላለህ? ቆይ የምትጠመቀው ዝም ብለህ እንትን ነው እንጂ ለድነት አይደለም። እሱ ሌሎቹን ሄዳ አጭበርብር እንደዛ ይኸውልህ፣ ያመነ የተጠመቀ ይድናል ይላል። የወንጌላውያን አማኞች ያመነ የተጠመቀ ይድናል የሚለውን እናምናለን። ያመነ ጥምቀት ለድህነት ያስፈልጋል ብሎ የተጠመቀ አይደለም የሚለው መጽሐፉ የሚለው ያመነ የተጠመቀ ይድናል ነው የሚለው። ሰው ባመነ ቅስፈት ይድናል፣ ምንም ጥያቄ የለው። መጽሐፍ ቅዱስ እሱን ይናገራል። ለይልኝ ኤፍሬም ለይልኝ። ቆይ ወይ ያመነ ብቻ ይድናል በለኝ፣ ወይ ደግሞ አምኖ የተጠመቀ ይድናል በለኝ። ያመነ ሰው ይጠመቃል እኮ። አምኖ እኮ አልጠመቅም ማለት አንድ ሰው አምኖ አልጠመቅም ካለ እኮ ያመነ አይደለም ብለን ነው የምናምነው እኛ። ስለዚህ ጥምቀት ዋጋ አለው ማለት ነው። ጥምቀት እንዴት ዋጋ የለውም? ኢየሱስ ተናግሮት እኛ የኢየሱስን ትእዛዝ ሆኖ እኛ ቤት እኮ የኢየሱስ ትእዛዝ እኮ ዶክትሪን ነው እኮ። ለዛ እኮ ነው የምንጠመቀው። በጥምቀት አትድንም እኮ እያልኩ ነው እኮ። በጥምቀት ሳይሆን የምትድነው በኢየሱስ ነው። ጥቅሙ ምንድነው? ጥምቀት ጥቅሙ ምንድነው? ጥምቀት ብዙ ጥቅም፣ አሁን ሽፍት አታርገው። ብዙ ጥምቀት አለ። ለምን መሰለህ? በጣም ተነግሮ ማለት ጥምቀት አለ። እሱም በሌላ ተፈታ ነው። በጣም አሪፍ ይሆናል። ጥምቀት ምን ይሰጥሃል?
ቆይ በሌላ ኖ አላስመልጥም አባዬ ወደ እኔ የጥማና መልጥም እንመለሳለን። መጀመሪያ የጥምቀት ጥቅሙ ምንድነው? መጨረሻ ላይ እነግርሃለሁ። የጥምቀት ጥቅም እኛ ምን ብለን እንደምናምን እነግርሃለሁ። አሁን ወደ ተነሳንበት ከዚህ በኋላ ፍሬም ያመነ የተጠመቀ ይድናል አትበል። ያመነ የተጠመቀ ይድናል እንላለን። ለምንድን ነው ማለት አይድንም? እንደዛ አታጭበርበር። አይድንም። የምታጭበረብረውማ አንተ ነህ እኮ። አንተ እንዴት እንደምታጭበረብር ልንገርህ። አሁን እሺ ቆይ አንዴ 662 ሰዎች አላችሁ እዚህ። ኦኬ አሁን የሚያጭበረብረው ማን እንደሆነ ትለያላችሁ። አሁን ያመነ የተጠመቀ ይድናል ማርቆስ 16:16 በጣም ጥሩ። አሁን ዝም ብላችሁ ተከታተሉ። እኔና ይሄን ልጅ ተከታተሉ። አይውሽ እኔ መምህራኖቹ ቢሆኑ ግን አንተም ብትሆን ችግር የለውም። ኦኬ ያመነ የተጠመቀ ይድናል የሚለው ላይ ያመነ የተጠመቀ ይድናል የሚለው ነው። ወንጌላውያን ናቸው የሚቀበሉት ወይስ ኦርቶዶክሳውያን? ኦኬ አሁን ይለያል። ያመነ የተጠመቀ ይድናል የሚለውን እኔ አምናለሁ። አንተ ታምናለህ? እኔ በደንብ አድርጌ ግጥም አድርጌ ነው ማምነው። አመሰግናለሁ። በቃ አምናለሁ ብለዋል። ኦርቶዶክሳዊም ያምናል፣ እኔም የወንጌል አማኙም አምናለሁ። ስለዚህ አሁን እኔና እሱ እንጠያየቃለን። እሺ እኔ ልጠይቅህ፣ አንተ አምነህ ነው የተጠመቅከው? አዎ አምኜ ነው የተጠመቅኩት አልኩህ እኮ። እኔማ በስንት ዓመት አመንክ? እሱን ተው፣ የግል እንትኑን ተው። በቃ ይሄ ናቸው። አያችሁ ያመነ የተጠመቀ ይድናል እያሉ ይፎክራሉ፣ ግን ሳያምኑ ነው የተጠመቁት እነሱ። የወንጌል አማኞች የግል እንትን አረከው እነሱ ዶክትሪን እንኳን እንደዚህ ናርቆ ችግርህን ብቻ አየው። ወንድሜ ገና መናገር ስጀምር ጸጥ አለ። ኤፍዬ ጸጥ አለ። አንተ ነን ስቶፕ ነው። አንዴ ከጀመርክ አትለቅም። ያፋር ግመል ይመስል ነክሰህ ከያዝክ አትለቅም። እስኪ ዝም በር ስትባል ዝም በልና ኦኬ። ሁለታችሁንም ዶክተር ሻውል ይጠይቃችሁ ይሄን ጥያቄ። ኦኬ በቃ ሁለታችሁም ያመነ የተጠመቀ ይድናል ብሎ የሚለው የማርቆስ 16ን ሁለታችሁም እንደ ክርስቲያን ክሌም አድርጋችኋል። አምናለሁ ብለሃል 4 ነጥብ ደብድመህ ወንድም ያጥናው። ኤፍሬምም አምናለሁ ብለሃል 4 ነጥብ ደብድመህ ማርቆስ 16ን። ዶክተር ከቻልክ መቼ እንደተጠመቁ አምነው ነው የተጠመቁት፣ ምን ሰምተው እንደተጠመቁ ጠይቃቸው። ጋይድ እሺ እርሚ ደስ ይለኛል። አጣናው እንዴት ነው? ይሄንን ጥያቄ ለመመለስ ዝግጁ ነህ? ጠይቀኝ፣ ችግር የለም ዶክተር። እሺ ወንድማችን አንተ ማርቆስ 16 ላይ ያለውን ያመነ የተጠመቀ ይድናል ያላመነ ይፈረድበታል የሚለውን ትቀበላለህ አይደል? እቀበላለሁ። ኦኬ ስለዚህ አምነሃል? አምኜ ተጠምቄያለሁ። አምነህ ከመጠመቅ በፊት ሰምተሃል ማለት ነው አይደል? እንዴት ነው የምታምነው? እንዴት መሰለህ ማምነው? ጥሩ ጥያቄ ነው። አሁን ለምሳሌ በእኛ በኦርቶዶክስ ሁለት አይነት ኖ በኦርቶዶክስ አይደለም እኔ ያልኩት። ወይ ልነግርህ ነው እንትኑን ላስረዳውና ኃላፊነት የተሰጠኝ አጭር ስለሆነ ልጠይቀን አይደል? እንዴት እንደዳንክ ልጠይቀኝ አይደል? አይ እንዴት እንደዳንክ አይደለም። ሰው የሚያምነው መጽሐፍ ቅዱስ እንደሚለው ሰው የሚያምነው የሰማውን አይደል? ያልሰማውን አታምንም። በትክክል መስማት ደግሞ በእግዚአብሔር ቃል ነው አይደል? እውነት ነው። ስለዚህ መቼ ነው መስማት ችለህ አምነህ የተጠመቅከው? ይሄን ነው ላስረዳ የፈለኩት። አሁን እኛ በኦርቶዶክስ ሁለት አይነት እንትን አለ። በትልቅ እድሜው የሚጠመቅና በህፃናት የሚጠመቅ አለ። ለምሳሌ እኔ በልጅነቴ በ40 ቀኔ በእናት አባቶቼ እምነት ተጠመቅኩኝ። ያ ግን አልበቃም። አይ ለኤፍሬም እንደዚህ አይነት ቻሌንጂንግ ጥያቄ ነው የምጠይቀው። ልመልስልህ ነው። የቤተሰቦች እምነት እንጂ አንተ ሰምተህ አይደለም አይደል የተጠመቀው? ወይ ልነግርህ ነው። ወደዛ ልመጣልህ ነው። በልጅነቴ ተጠመቅኩኝ፣ አደኩ፣ እየተማርኩ አደኩኝ። ያ ሳይሆን ወደ አይሁድነት ተቀየርኩ። አይሁድ ሁኜ ነበር ወደ 15 ዓመት ማለት ነው። ከዛ በኋላ በራሴ እንትን ወደ ኦርቶዶክስ ተመለስኩኝ አምኜ ማለት ነው። ገብቷል? ከዛ ቄደር ተጠመቅኩኝ። አንድ ሰው ሁለተኛ ጥምቀት ስለማይጠመቅ ቄደር ተጠመቅኩኝ። አሁን ኦርቶዶክስ ሆንኩኝ ማለት ነው። ስለዚህ አንድ ሰው በኦርቶዶክስ አሁን ለምሳሌ በልጅነቱ ይጠመቃል። በልጅነቱ ተጠምቆ ተምሮ ያድጋል። ያን ደግሞ ልክ እንደኔ ደግሞ ክዶ የወጣው ደግሞ
እንደገና አምኖ ይመለሳል። አሁን እኔ ስለዚህ አምኜ ተመልሻለሁ። እሺ አጣናው የቄዳሩ ጥምቀት ከየትኛው የመጣው ነው? አንተ የዳንከው በልጅነት በተጠመከው ነው ወይንስ በቄዳር በተጠመከው? በልጅነት ጥምቀት አንዲት ስለሆነች በልጅነት የተጠመቁት ጥምቀት እንትን ሳይል የንስሐ ጥምቀት ተጠመቁኝ፣ እምነቱን ግን አመንኩ ማለት ነው። ስለዚህ አጣናው የቄዳር የተጠመቀው ጥምቀት ምን የሚባል ነው? የቄዳር ጥምቀት የንስሐ ጥምቀት ነው። ከየት የመጣ ነው እሱ? እንዴት ከየት የመጣ ነው? ንስሐ ስትገባ ትጠመቃለህ። አንተ ንስሐ ስትገባ ምንድነው የምታደርገው? ከየት የመጣ ጥምቀት ነው ንስሐ ስትገባ የምትጠመቀው? እሱን ተው። አሁን ወደዛ ወደ እንትኑ ሳትመለስ እሱ የራሱ የሆነ ቅኖና አለ። እሱን እንተውና አንድ ሰው ስለዚህ አምኖ ሲጠመቅ ይድናል። እኔ አሁን ተጠምቄያለሁ በልጅነቴ፣ አሁን አምኛለሁ፣ ኦርቶዶክስ ነኝ። ምንም እንትን የለውም እኮ አታ ነው። አይ ቆንጆ ሐሳብ ነው ያመጣልን። ስለዚህ አንተን ያዳነ የቄዳሩ ጥምቀት ሳይሆን ሳታምን የተጠመቀው የልጅነቱ ጥምቀት ነው ማለት ነው አይደል? አዎ ለምን መሰለህ? ስለዚህ አምነህ የተጠመቀው ጥምቀት የለም ማለት ነው። ተጠምቀ አመንኩ እኮ እኔ አሁን አመንኩ እኮ ተጠመቅኩ ነው እንጂ ያመንከው አንድ ጥምቀት ነው፣ ሌላ ጥምቀት የለም። አንዲት ጥምቀት ናት። አጣ ነው ለአንተ ለራስህ እኮ መልሱን አልመለስክም። ለኛ ከመመለስ በፊት አንተ አምነህ ሳይሆን የተጠመቀው ተጠምቀ ነው ያመንከው አልኩህ እኮ እሱ ስለዚህ ያመነ የለውም። ጥምቀት ጥቅሙ ምንድነው ወደሚለው እንግባ። ወይ ኤፊንን ከመጠየቄ በፊት ወደዛ እንገባ። ስለዚህ አንተ አምነህ አልተጠመቅክም፣ ተጠምቀ ነው ያመንከው። ተጠመቅኩ አልኩህ እኮ አመንኩ እኮ ተጠመቅኩኝ አመንኩ። ስለዚህ አምነህ አልተጠመቅክም። ማርቆስ 16ን መጥቀስ አትችልም ማለት ነው አይደል? ለምንድን ነው የማልጠቅሰው? ምክንያቱም የማልጠቅስ ቀስ ብለህ አዳምጠኝ አንድ ጊዜ። አንተም ይሁን ይህንን ትምህርት የሚቀበል ማንኛውም ሰው አንድ ሰው ሚድነው አምኖ ተጠምቆ ነው ማለት አይችልም። ምክንያቱም ተጠምቆ አንተ የዳንከው ሰምተህ የእግዚአብሔርን ቃል ሰምተህ ኃጢአተኝነትን አምነህ ኢየሱስ ክርስቶስ ለኔ ሲል ነው የሞተው፣ ለበደሌ ለኃጢአቴ ሞቷል፣ እከተለዋለሁ አምነዋለሁ ብለህ ሳይሆን ተጠምቀህ ከዚያ በኋላ ካደክ በኋላ እምነት ልታምን የምትችለው ካደክ በኋላ ነው። የ40 ቀን ልጅ ሆነ ልታምን አትችልም። ምክንያቱም ልትወስን የምትችልበት እድሜ አትችልም። ለምን መሰለህ? ህፃናት ያምናሉ አያምኑም ብለህ ልትፈርድ አትችልም። እንደ መኪና ልትገጨኝ ነበር እኮ አጣ ነው እንደዛ ብለህ ኮንክ ልጅ አትስራ። ምክንያቱም ያምናሉ አያምኑም ማለት አይቻልም። አጣ ነው እያወራሁ ልትገጨኝ ነበር እኮ። ቆይ ኤፊን ደግሞ ልጠይቀው አንድ ጊዜ። ወንድሜ ኤፍሬም። አቤት ዶክተር። የማርቆስ ወንጌል ያመነ የተጠመቀ ይድናል፣ ያላመነ ይፈረድበታል ይላል እና አንተ ምን አምነህ ነው? ምን ሰምተህ ነው ያመንከው? እኔ ወንጌል ሰምቼ ነው ያመንኩት። የስንት ዓመት ልጅ ነበርክ? 8ኛ ክፍል ነበርኩኝ። 13 ዓመቴ እንደዚህ። ኦኬ። ስለዚህ ምንድን ነው ያመንከው? ምን ሰምተህ ነው ያመንከው? የእግዚአብሔርን ቃል። እኔ እንግዲህ ከልጅነቴ እየሰማው ነበር ያደኩት የእግዚአብሔርን ቃል። ግን አንድ ንስሐ የምንገባበት ቀን አለ፣ የምንወስንበት ቀን አለ። ያ የሰማነውን ያመነውን እውነት ደግሞ ኮንፌስ የምናደርግበት አለ። ሐዋርያ ቅዱስ ጳውሎስ እንደሚናገር ማለት ነው። ሰው ትዝ ይለኛል፣ ቀጠና 2 ሙሉ ወንጌል ነው ቅዳሜ ፕሮግራም ቀን። ታላቅ እህት አለችኝ አዜብ የምትባል፣ ከእርሷ ጋር ሄድንና ዊሽ አደረግ ነበር ያንን ቀን ማለት ነው፣ ውሳኔ የምወስንበትን ቀን። የዛኔ ሄድኩኝ። እዛ ቃለ እግዚአብሔር ነበረ፣ ፓስተር ዮናስ ሰይፉ ነበረ የእግዚአብሔርን ቃል የሚያካፍለው። ኦፍኮርስ ታሪኩም ነበረ፣ ታሪኩ ቴድሮስ እና ከዛ መጨረሻ ላይ ጌታን የምትቀበሉ ሲል ወጣው። እንግዲህ ያው መጀመሪያ ቀን አይደለ እንዳልኳችሁ፣ ከልጅነቴ ያው ክርስቲያን ፋሚሊ ውስጥ ስላደኩኝ ወንጌል ሰምቻለሁ። ግን የዛን ጊዜ መወሰን የምችልበት ጊዜ ነበር እድሜ። ስለዚህ እህቴን አስፈቀድኳት። ያ ትችላለህ አለችኝ። የሄድኩኝ ፊት ለፊት ጌታን ተቀበልኩኝ። ከዛ በኋላ ጌታን ከተቀበልኩ በኋላ ንስሐ ከገባው በኋላ ጓደኞቼ ስለነበሩ አስኮ ሙሉ ወንጌል አስኮ አካባቢ፣ እዛ እኔ አስኮ ሙሉ ወንጌል ነው የሄድኩት። ቀጥታ የደህንነት ትምህርት የተማርኩት እዛ ነው። እንግዲህ ግርማ ቀጄላ ይባላል፣ ፓስተር ግርማ ቀጄላ፣ እሱ ነው የደህንነት ትምህርት ያስተማረኝ። እሱ አስተማረኝና ከዛ ተጠመቅኩኝ ማለት ነው። ምንድን ነው ማለት ምን አሁን ስታምን
ወደፊትና ወደ ኋላ አለ አይደል? የኋለኛውን ህይወትና የፊተኛው ህይወትን የሚመለከት ነው። ምንድነው የወሰንከው? ስለ ኋለኛው ህይወት ስለ ወደፊቱ ህይወት ምን ወሰነ ነው? ምን ማለት ነው ጌታን ተቀበልኩ ማለት? እሺ ጌታን ተቀበልኩ ማለት ምን ማለት ነው? እንግዲህ ዮሐንስ 1 ላይ እንደሚናገር ቃሉ ለተቀበሉት በስሙ ለሚያምኑ ለነሱ የእግዚአብሔር ልጆች የሆኑ ዘንድ ስልጣን ሰጣቸው ይላል። ጌታን መቀበል ማለት ኢየሱስ ክርስቶስን እሱ የእግዚአብሔር ልጅ እንደሆነ፣ እሱ አዳኝ እንደሆነ፣ እሱ እውነት፣ ህይወት፣ መንገድ እንደሆነ እሱን ማመን ነው። እሱን ማመን እሱን መቀበል ነው። በእኔ ማመናችሁ በአባቴ ማመናችሁ ነው እንዳለ ያው በሱ ሲያምን ሰው በአብም በመንፈስ ቅዱስም በአንድ አምላክ ያምናል ማለት ነው። ስለዚህ ጌታ ኢየሱስን አንተ የህይወቴ ብቸኛ አዳኝና ንጉስ ነህ፣ ከዛሬ ጀምሮ እቀበልሃለሁ፣ ወደ ህይወቴ ግባ፣ ስሜን በህይወት መዝገብ ላይ ጻፍልኝ፣ ዓለምን፣ ሰይጣንን፣ ስጋን፣ ስራውን ሁሉ አሁን እክዳለሁ፣ አንተን የእግዚአብሔር ልጅ ኢየሱስ የህይወቴ አዳኝና ንጉስ አድርጌ እቀበላለሁ፣ ጌታ ሆይ ተቀበለኝ። እሺ፣ ስለዚህ ያንን ነገር ስትወስን ጥምቀትንስ እንዴት አደረክ? ልክ እሱን ወሰንኩኝና ንስሐ ገባውና ጌታን ተቀበልኩኝ። ከዛ በኋላ እንግዲህ መጨረሻ በዚህ ተከትላችሁ ውጡ ነው የሚባለው። ዲያቆናት ነበሩ ተከትለው እነሱ ወደ በፊት የምታስታውሱ ከሆነ ሸክላ ቤት፣ በዛ ጊዜ እኔ በነበርኩ ጊዜ ሸክላ ቤቷ ነበረች የመጀመሪያዋ ቤት ማለት ነው። ወደዛ ወሰዱን። ከዛ በኋላ አድራሻ ነው ስምና አድራሻ የሚመዘግቡት። አድራሻና ስም የሚመዘገብና ይደወልልሃል፣ ይደወልላችኋል። መሰረታዊ ክርስትና ትምህርት መማር አለባችሁ፣ መጠመቅ አለባችሁ አሉ። እሺ አልኩኝ። የዛኔ ግን ሲደውሉ እኔ ነገርኳቸው። አስኮ ሙሉ ወንጌል ኦልሬዲ እኔ ጀምሬያለሁ የድህነት ትምህርት መማር ማለት ነው፣ መሰረታዊ ክርስትና ትምህርት መማር ነገርኳቸው። እዛው ተምሬ ከዛ በአብ ወልድ በመንፈስ ቅዱስም ተጠመቅኩኝ ማለት ነው። ስለዚህ አምነህ ከዳንክ ከዛ በኋላ መልካም ስራ መስራት ምን ያደርግልሃል? መልካም ስራ መስራት ምን ያደርግልሃል የሚለው ነገር ያው አለመስራት እኮ አይቻልም። ያ ራሱ እምነቱ እኮ ስራ አለው፣ ስራ ያለው እምነት ነው እና አለመስራት አይቻልም። ተነጣጥሎ የሚታይ አይደለም። የኛ እምነት እኔ ያመንኩት እምነት ራሱ ጸጋው በእምነት አድኗቸዋል አለ አይደል? ማንም እንዳይመካ ከስራ አይደለም የእግዚአብሔር ስጦታ ነው ካለ በኋላ ሐዋርያ ቅዱስ ጳውሎስ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለመስራት አይደል ያለው? ፍጥረቱንና አለ ኤፌሶን 2:10 ላይ ማለት ነው። እኛ ፍጥረቱንና እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጠርን ይላል። ስለዚህ ዳግም የተወለድኩት ራሱ እግዚአብሔር አስቀድሞ ያዘጋጀውን ስራ ለመስራት ነው። ስለዚህ ያ እምነት ፍሬ ያለው ነው። ስራ ማለት በነገራችን ላይ ያው ብዙ ጊዜ እንደምንለው እኛ ክርስቶስን የመምሰል ህይወት፣ የጽድቅ ህይወት ማለት ነው። ስለዚህ ያ እምነቱ ራሱ ፍሬ ያለው እምነት ባትሰራስ አጣ ነው። ኦኬ ቆይ እሺ ዶክተር ግላንተ ባላ መልሳሉ ዶክተር ሊመልስ አጣ ነው። ለምን መሰለ ዶክተር ሻውል እሱን አንተ ደግሞ አንተ ጠያቂ አይደለም። እኔ ለዶክተር የሰጠሁት ከኤፍሬም ላይ ተቀብዬ እናንተ ከምትጠያየቁ ህዝቡ የወንጌላውያን እና የኦርቶዶክሳውያን የእምነት አቋማችን ግልጽ ይሁን። ኤፍሬም ይሄው እኛን አለ፣ አንተ የኦርቶዶክስን ትናገራለህ ማለት ነው። አሁን ህዝቡ ይዳኛል። ጠያቂው ዶክተር ሻው ነው። ለሁለታችሁም ተመሳሳይ ጥያቄ ነው የጠየቀው። ማርቆስ 16 ነው ክፍሉ። አምነህ ስትጠመቅ ነው ወይ ዳንከው? ምን ሰምተህ አመንክ? ምናምን ነገር ያንተን ስትጠይቅ አልመልስ ብለህ ስላልክ በዚሁ አጋጣሚ 733 ሰው እኛ ወንጌላውያን እንዴት እንደምንመልስ ከኤፍሬም ተረዱ። ይሄን ዝለለው፣ ይሄን አጠይቀኝ ያለው የለም ዶክተር ከፈለክ ጥያቄውን ከበድ አድርገህ ኤፍሬም መጠየቅ ትችላለህ። ያንኑ ያከበድከውን ጥያቄ ለአጥናው ትጠይቀዋለህ ማለት ነው። ዘለለው ያለው የለም ለአጥናው ማለት ነው። አሁን ህዝቡ ሰሚው ነው የሚያስተውለው። ዶክተር የሚቀጥለው አንተ ጠያቂ አትሆንም። ሁለታችሁንም ጠያቂ ዶክተር ነው፣ እናንተ መላሾች ናችሁ። ጎሄድ ዶክተር ሶሪ። እሺ ከአጥናውም ትንሽ ከበድ ያለ እንትን ያለውም ሰው ካለ ይግባና እንደዚሁ አይነት እንትን እናደርጋለን። ኤፊ ስለዚህ ጴንጤዎች የምንድነው አምነን ነውና በእምነት ነው የምንድነው፣ በእምነት ብቻ ነው ሶላ ፊዴ የሚል እንትን አላቸውና ስለዚህ በእምነት ብቻ ከሆነ ድሆችን መርዳት፣ ባልቴቶችን በችግራቸው መድረስ፣ ራስን ደግሞ በንጽህና መጠበቅ ያዕቆብ የሚለው ነገር ምን ይሰራል ታዲያ እዚህ ውስጥ? ኦኬ አሁን እነዚህ ነገሮች እንዳልከው ድሆችን መርዳት፣ በጽድቅ የመኖር
ኃጢአትን፣ ዓለማዊ ምኞትን ክደን እንደዚህ ያለ ቅድም ስናያቸው የነበሩት ነገሮች ሁሉ እነዚህ ሁሉ ነገሮች የሚመጡት አሁን ከኦርቶዶክሶች ጋር ምን ብዙ ጊዜ ክርክራችንም ጥላችንም ይሄ ነው። ኤፍሬም አንተ የወንጌላውያን ብቻ ነገር ያን ኦኬ የራሴን ልጅ እሺ፣ ለምደውብኝ እኮ ንጽጽር ላይ ገባው አይደለ? እሺ እምነትን ያ ማመናችንን ተከትሎ ድህነታችንን ተከትሎ የሚመጡ ነገሮች ናቸው እነዚህ ነገሮች። ኦኬ እኛም እንሰራቸው ሁሉ አይደሉም እነዚህ ነገሮች። ቲቶ 2 ላይ ምን ይላል? ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧልና አለ። ኦኬ ሰዎችን ሁሉ የሚያድነው የእግዚአብሔር ጸጋ ቅድም ነግሮናል። እንግዲህ ኤፌሶን 2 ላይ ሐዋርያው ቅዱስ ጳውሎስ ነግሮናል። ጸጋው በእምነት አድኗቸዋል አለን። ይህም የእግዚአብሔር ስጦታ ነው እንጂ ከእናንተ አይደለም፣ ማንም እንዳይመካ ከስራ አይደለም አለ። እዚህ ጋር ቲቶ 2 ላይ ደግሞ ምን ይለናል? ይመጣና ሰዎችን ሁሉ የሚያድን የእግዚአብሔር ጸጋ ተገልጧል ካለ በኋላ ይህ ጸጋ አለ። ይህ ጸጋ የሚለው የዳንበት ጸጋ ማለት ነው። ኃጢአተኝነትና ዓለማዊ ምኞትን ክደን አለ የተባረከውን ተስፋችንን እርሱም የታላቁን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ክብር መገለጥ እየጠበቅን እስከ ምጽአት ቀን ማለት ነው ራሳችንን በመግዛት በጽድቅ እግዚአብሔርን በመምሰል በአሁኑ ዘመን እንድንኖር ያስተምረናል ይላል። አየ ያ ያዳነን ጸጋ አድኖን ብቻ የሚለቀን አይደለም። ኃጢአትና ዓለማዊ ምኞትንም የሚያስክደን ይህ የተቀበልነው ጸጋ ነው፣ ከኛ አይደለም። ይሄ ጸጋ ኃጢአትና ዓለማዊ ምኞትን የሚያስክድ ራሳችንን እንድንገዛ የሚያደርግ በጽድቅ እግዚአብሔርን በመምሰል እንድንኖር የሚያስደርገን የሚያስተምረን ጸጋ ነው። ይሄ ጸጋ ከኛ የተነሳ አይደለም። ይሄ ግድ ነው። አንድ በክርስቶስ ኢየሱስ ያመነ ሰው ጸጋው በእምነት ያዳነው ሰው ጸጋው ይሄንንም ይዞለት ነው የሚመጣው። ለዛ ነው እኮ ኢየሱስ ማቴዎስ 5 ላይ መልካሙን ስራችሁን አይተው በሰማይ ያለውን አምላካችሁን ያከብሩ ዘንድ አለ። እንዴ ለምንድን ነው የኤፍሬም መልካም ስራ ሰዎች ሲያዩ እግዚአብሔርን የሚያመሰግኑት? ለምንድን ነው ኤፍሬምን የማያመሰግኑት? እግዚአብሔርን ነው የሚያመሰግኑት። ለምን? መልካሙን ስራ ማድረግበትን አቅም ይሰጠኝ እሱ ነዋ። ያዳነኝ ያ ጸጋው ነዋ። እሱ ነው፣ ከኔ አይደለም። መሻትንም ማድረግንም በእናንተ የሚሰራ እግዚአብሔር ነው ተብሏል። ሰው ከኔ የሆነ ነገር የለም። ስድንም ከኔ አይደለም። ፍሬም ሳፈራ ኢየሱስን የመምሰልም ህይወት ስኖር ከኔ አይደለም፣ ከዛ ከተቀበልኩት ጸጋ የተነሳ ነው። ስለዚህ ያም ኑሮ እኛ የምንደገፈው እሱ ለስራችን እንኳን የምንደገፈው ያ ያዳነንን ጸጋ ነው፣ የእግዚአብሔርን ምሕረትና ቸርነት ነው እንጂ ራሳችንን አይደለም። እንሰራለን የምንለው ነገር የለም። እሱ በእኛ ይሰራል ነው። ዶክተር ያመሰግናል። ስለዚህ በወንጌላውያን እምነት ስራ አትሰሩም፣ አያስፈልግም፣ አንድ ጊዜ ካመንን እንደፈለግን እንሆናለን የሚባል ነገር የለም ማለት ነው። አይ እንደዛ አንድ ጊዜ ከፈለኩም እሱ ያላመነ ሰው ነው እንደዛ የሚለው ያላመነ ሰው ነው እንጂ እኛማ እንደፈለግን እኮ ሞትን እኮ ነው የሚለው ጳውሎስ። ምንድነው ያለው? እኔ ሞቼ ክርስቶስ በእኔ ይኖራል እኮ ነው ያለው። እኛ እኮ ሞትን እኮ ክርስቶስን ስንቀበል ኦልሬዲ እኛ ሞትን፣ ክርስቶስ ነው በእኛ የሚኖረው ከዛ በኋላ። ኦኬ እሺ፣ ወደ አጥናው ልመለስ። እንግዲህ የቅድሙን ጥያቄ ጠይቄያለሁ ወንድሜ አጥናው። ማለት ከኤፍሬም የተለየ እንትን አላነሳብህም፣ ግን አንድ ሰው ክርስቶስ ኢየሱስን ሲቀበል ምንድነው የሚያገኘው ጥቅም? ምንድነው የሚሆነው? ላይክ አንተ ክርስቶስን የግል ማለት ክርስቶስን በእኛ ቋንቋ እንዳላመጣብህ ክርስቶስን አምላክ ነው አዳኝ ነው ብለህ ተቀብለው አምነኸው ነው አይደል ክርስቲያን የምትሆነው? አዎ አንድ ሰው እንትን ሲል አሁን ቅድም እንዳልኩ ወደ ኋላ እንዳልመልስ እንጂ በትልቅ እድሜው ሲመጣ ልክ በማርቆስ 16 እንዳለው ያምናል፣ ይጠመቃል፣ ይድናል። በህፃናት ደግሞ ከሆነ በ40 ቀኑ ይጠመቃልኝ፣ እየተማረ ያድጋልኝ፣ ይድናልኝ። ዋናው እንትኑ ይሄ ነው። ግን አሁን ወደ መልካም ፍሬ ስንመጣ አንድ ሰው ይድናል፣ ከዳነ በኋላ ግን ዝም ብሎ ቁጭ አይልም። ፍሬዎች ይድናል ማለት ነው አይደል? ምንም እንዲሁ በጸጋው እግዚአብሔር በሰጠ ስጦታ ትድናለህ። በቃ ድነት ማለት ምን ማለት ነው? ድነት ማለት ከአሮጌው ማንነት ግን ሰቅለህ ወደ አዲስ በጎ ህሊና ይዘህ የምትነሳበት ነው። ኦኬ የእግዚአብሔር ልጅ የምትሆንበት ነው አይደል? የእግዚአብሔር ልጅ ትሆናለህ፣ በክርስቶስ ትሆናለህ። ኦኬ በክርስቶስ ትሆናለህ። ስለዚህ በክርስቶስ መሆን ማለት ኢን ክራይስት የሚለው ቋንቋ ነው አይደል? መጽሐፍ ቅዱስ በክርስቶስ መሆን ማለት ክርስቶስ አካል ውስጥ መሆን ማለት ነው። ትክክል። ክርስቶስ አካል ውስጥ ሆነህ ስለ መዳንህ እርግጠኛ አትሆንም ባለበት ሁኔታ ልክ ሰው ምክንያቱም አሁን አንድ ሰው ከዳነ በኋላ ፍሬ የማያፈራ ከሆነ በመልካም ምግባር የማይመላለስ ከሆነ ይቆረጣል። ምንድነው? ወደዛ እንሄዳለን። አዎ እሄዳለሁ። አዎ ለምን መሰለህ ወስደሃለሁ፣ ወደዛ እድሉን በደንብ ሰጣለሁ። ስለዚህ አሁን አንተ ክርስቶስን አምነህ
እሺ የጥምቀቱን ነገር እንተውና በሱ ላይ ደጋግመን ማለቱ ስለማያስፈልግ፣ ስለዚህ አንተ ክርስቶስን ባመንክ ጊዜ እግዚአብሔር ልጅ ነው ባልክ ጊዜ ድነሃል ማለት ነው። በክርስቶስ አካል ውስጥ ነው ያለው ማለት ነው። ከሞተው ነገር እንትን ብለሃል ማለት ነው። ስለዚህ መዳንን እርግጠኛ ነህ ማለት ነው በዛን ሰዓት። ድኛለሁ። ድኛለሁ። ስለዚህ አንተ ኦርቶዶክሶች ምንለው ድነናል፣ እየዳን ነው፣ እንድናለን ብለን ነው። ኦኬ። ስለዚህ አሁን አንተ በዚህ ሰዓት ብትሞት ወደ ጌታ ብትሄድ እግዚአብሔር እንግዲህ ያው መቼም መቼ እንደምንጠራ ስለማናቅ ሌባ በድንገት እንደሚመጣ ነውና የሚሆነው የጌታ አመጣጥ። ዛሬ አሁን ክርስቶስ አሁን ቢመጣ ወይ ደግሞ እኛ ብንሄድ በእግዚአብሔር መንግስት እንደምትወርስ እርግጠኛ ነህ ማለት ነው አይደል? እኔ እኮ ዛሬ አይደለም እኮ አምኜ የተጠመቅኩት። አይ ነው ጥያቄው ለዚህ ነበር እሺ። ለኤፍሬም እንትን ፌር ለመሆን ለኤፍሬም ይሄን ኤፍሬም እና እኔ እምነታችን አንድ አይደለማ። የወንጌል ሰዎቹ እንዲያገኙት እኮ ነው የወንጌላውያንንና እንግዲህ እታች ያለ ሰው አስተማሪ የሆነ ሰው ወንድማችን አጣናው ነው የተለየ እምነት ነው የሚያስተምር የሚል ሰው ካለ ቁጥር ይጻፍልንና እሱን እንጠይቀዋለን። የኔ ጥያቄ አንተ አሁን በዚህ ሰዓት ኤፍሬም የጠየቀውን እኮ አልጠየቀኝም እኔን። እሺ አንተ መቼ ምንድነው መልካም ፍሬ እያፈራህ ነው ወይ? አሁን ምንድነው እያደረክ ያለው? ኤፍሬምን የጠየቁት እንደዛ ነው። እየተጨማለኩ ከሆነ አሁን የመጀመሪያውን ድነት ድኛለሁ፣ ያለምንም እንትን ድኛለሁ። ከአሮየው ማንነቴን ጥዬ ድኛለሁ ብዬ እልሃለሁ። አሁን ግን ስለዚህ ነው ያለሁት በስጋ ፍሬ እየተመላለስኩ ነው ወይ? ስለዚህ ግን ያለሁት ገባኛ አጥናው ነገር አሁን ብትሞት ብትለኝ እንደዚህ አይነት ጥያቄ የለም። እስከ መጨረሻው ድረስ ከመሞት ድረስ መልካም ፍሬ በመልካም ስራ በመልካም ምግባር እየተመላለስ መጠበቅ አለብኝ። ክርስቶስን ተስፋ አድርጌ መጠበቅ አለብኝ። ስለዚህ አሁን ብትሞት ብለህ ብትጠይቀኝ እሱን ለክርስቶስ አጣናው በጣም ቆንጆ ነገር አንተ ክርስቶስን አምነህ የተቀበልከውና የተከተልከው ቢያንስ እንግዲህ እንበል ምን ያህል ዓመት ይሆናል? አንድ 10 ዓመት ይሆናል እንበል። በመሃል ክደት ውስጥ ስለነበርክ ስለዚህ በእነዚህ 10 እንትን እያደረገብህ ነው፣ እያስተጋባብህ ነው። ምንድነው በእነዚህ 10 ዓመታቶች ውስጥ ባለፉት 10 ዓመታቶች ውስጥ መዳንህ የተረጋገጠ ነበር? ባለፉት ጊዜያቶች ውስጥ ይሰማል? አሁን ይሰማል። እሺ እኔ እንግዲህ ምንድን መሰለህ አንድ ኦርቶዶክስ በመልካም ምግባር መመላለስ አለበት ብለን ስንል እውነት እየተመላለስኩ ነው ወይ? እዛ ላይ ነው ያለሁት ወይ? ኤፍሬምን እናንተን እኮ የጠየኳችሁ ፐርሰናል ጥያቄ እኮ ነው። ኤፍሬም ባለፉት 10 ዓመታቶች ውስጥ በክርስቶስ ሆነ አንድ ወደ ጌታ ሄደ ቢሆን ኖሮ የእግዚአብሔርን መንግስት ትወርሳለህ ብለህ ታምን ነበር ኤፍሬም? አዎ ምንም ጥያቄ የለውም። እሺ ቢኒ ልጠይቀው። ከቢኒ ጋር እንትን አላልኩም። ቢኒ ባለፉት መቼ ጌታ እንደተቀበልክ አላውቅም። እንግዲህ ባለፉት ዓመታት ግን አሁን ወደ ጌታ ሄደ ቢሆን ኖሮ የእግዚአብሔር መንግስት ወርሳለሁ ብለህ ታምናለህ? ቢኒዬ ካለ ኦኬ። ቢኒ እየሰማኝ አይደለም። ያንን ጥያቄ ነው መልስልህ። እኔ ራሴን መልስልሃለሁ። እሺ አንተ ባጭሩ መልስልኝ። ጠይቀኝ ማለት ነው። አሁን ብትጠይቀኝ እኔ ስራዬን አውቀዋለሁ። ገብቶሃል አይደል? ግን እኛ ኦርቶዶክሶች አንመካም። አሁን እንገባለን ገነት እንትን እንላለን አንልም። ለምን? እንደ ቸርነቱ። እሺ ላንብብልህ፣ አንድ ጥቅስ ላንብብልህ። ቆይ እንደ እግዚአብሔር ቸርነት በቸርነቱ ገነት እገባለሁ ድኛለሁ ብዬ እስቲ መጽሐፍ ቅዱስ እንደዛ የሚል የመጽሐፍ ቅዱስ ሐሳብ እንደ ቸርነቱ እንጂ እግዚአብሔር እንዳዘዘው የወንጌል ትእዛዝ አይደለም ማለት። እስቲ እንደ ቸርነቱ ነው እገባለሁ ያለ ሐዋርያ እስቲ አንድ ንገረኝ እስቲ። ደግሞ ዶክተር ያለው ልብ በል። እኛ እንመካም አለ በማ በጌታና በእግዚአብሔር ላይ አይመካም። እንደዛ አላልኩም። በእግዚአብሔር ትመካለህ? በእግዚአብሔር እመካለሁ፣ እንደ ቸርነቱ ያድነኛል። በእግዚአብሔር ትመካለህ? እኔ አሁን ንጹህ ነኝ። እኔ ለጠየቁት ጥያቄ መሰለህ። በእግዚአብሔር ትመካለህ? በእግዚአብሔር በደንብ ነው የምመካው እንጂ። በእግዚአብሔር ትደገፋለህ? እደገፋለሁ። ቸርነቱ ምሕረቱ አድመጣኝ እባክህ። የጠየቁን ጥያቄ ብቻ አድርገህ። ስለዚህ የሚመካ ቢኖር በማን ይመካ ነው ብሎ ያለው መጽሐፍ? በእግዚአብሔር ይመካ።
ስለዚህ በእግዚአብሔር ትመካለህ የዘላለም ሕይወት እንዳለ መንግስተ ሰማያት እኔ ማልመካው በራሴ ስራ ጥያቄ በአግባብ ስማና አደርብ። እኔ ጠይቄ እስክጨርስ አንተ ዝም በልና አንተ ደግሞ ስታወራ እኔ እንዳልደርብህ ማለት ነው። የሚመካ ቢኖር በእግዚአብሔር ይመካ ይላል አይደል ቅዱሱ መጽሐፍ። ማይክን ክፈተው። ጠየቀኝ። እሺ ልመልስ። የሚመካ ቢኖር በእግዚአብሔር ይመካ ይላል አይደል መጽሐፍ ቅዱስ። የሚመካ ቢኖር በእግዚአብሔር ይመካ። በትክክል በእግዚአብሔር ይመካ። በእግዚአብሔር ትመካለህ? በእግዚአብሔር እመካለሁ አልኩ እኮ። ታዲያ ቅድም ለምንድን ነው እኛ አንመካም ብለህ ያልከው? እኔ እሱን ነው ልነግርህ የፈለኩት። አሁን በደንብ አዳምጠኝ። እኛ ማንመካው ምንድነው? አሁን እየሰራን ባለነው እንትን ሳይሆን እግዚአብሔር በቸርነቱ ይቅር ይለናል ብለን ነው የምንመካ። በእግዚአብሔር ነው እንጂ በራሳችን ስራ ስለማንመካ ነው። ፈጣሪ እስካሁን ድረስ እግዚአብሔር በቸርነቱ ይቅር እስካሁን ድረስ እግዚአብሔር በቸርነቱ መለስከው። ዝም ብለህ አንተ ያልሆነ የሆነ መለስክልኝ እኮ አልኩ። መለስክልኝ በቃ ለኔ መለስክልኝ በቂ ነው ብዬ ካልኩ የማውራት ነገር ካለ እኔ ረጅም ደቂቃ እሰጥሃለሁ። ስለዚህ ምንድነው እግዚአብሔር እስከዛሬ ድረስ በቸርነቱ ኦርቶዶክሳውያንን ይቅር አላለንም እያልክ ነው። እኔ እንደዛ ወጣኝ አሁን አልኩኝ እኮ። ታዲያ ምን ማለት ነው? እግዚአብሔር በቸርነቱ ይቅር እንዲለን አልክ። ገና ይቅር አላለህም ማለት ነው። ይኸውልህ በደንብ አድርገህ አዳምጠኝ። አሁን ይቅር አልተባልክም ወይ? ገና ወደፊት ነው ይቅር የምትባለው? ጠይቀኸኛል፣ ልመልስ እኮ ያው መልስ። ይቅር አልተባልክም ወይ? ወደፊት ነው ወይ ይቅር የምትባለው? አንድ ሰከንድ ስጠኝ፣ ወይ 3 ደቂቃ አንተ 30 ሰከንድ ስጠኝ ልመልስ። ኦኬ አዎ ቅድም ምንድነው ሻውል የጠየቀኝ? አሁን ብትሞት ገነት ትገባለህ ወይ ነው ያለኝ። እኔ ምንድነው ያልኩትኝ? እንደ ቸርነቱ ገነት እገባለሁ። ምክንያቱም እኔ አልመካም። እኔ እንደዚህ ነኝ ብዬ አሁን ገነት እገባለሁ። በማንም አትመካው። በራሴ ነው፣ በራሴ በእግዚአብሔር ሳይሆን በራሴ ተመክተህ ነበር መንግስተ ሰማያት መግባት የፈለግከው? እኔ ንጹህ ነኝ ብዬ ገነት እገባለሁ አይደል? በራስህ ተመክተህ ነበር የመንግስተ ሰማያት መግባት የፈለግከው? ለዚህ እኮ ነው በቸርነቱ የምንለው እኛ። ኦኬ ስለዚህ በቸርነቱ ከሆነ በማን ላይ ቸርነቱ ብለህ ካል በማን ቸርነት ላይ ነው የምትደገፈው? በማን ቸርነት ላይ የምትመካው? የእግዚአብሔር ተመክተን በእግዚአብሔር ቸርነት ተመክተን እንድናለን ብለን እናምናለን። እሱን እኮ ነው። ኦኬ ስለዚህ በእግዚአብሔር ቸርነት ላይ አሁን ባለ ሪሰንት ባለ አሁን እምነት በእግዚአብሔር ቸርነት ትመካለህ አንተ? አሁን ባለ በቸርነቱ ገነት እገባለሁ ብያም በእግዚአብሔር ቸርነት ትመካለህ? አበበ በሶ በላ ብዬ ስልህ አዎ አበበ በሶ በላ ነው የምትለኝ። እኔ ጥያቄ አበበ በሶ በላ ብዬ ካልኩ ተመሳሳይ። ኦኬ ስለዚህ አሁን በእግዚአብሔር ላይ ባለህ እምነት ተመክተህ አሁን ብትሞት መንግስተ ሰማያት ትገባለህ? በቸርነቱ አዎ ገነት ትገባለህ ወይ? አዎ በቸርነቱ አሁን በቸርነቱ አይደለም የተመካኸው? በትክክል በቸርነቱ ነው። በቸርነቱ ከተመካ ትገባለህ ወይ ብዬ ስልህ በቸርነቱ አትበለኛ። በቸርነቱ ተመክቻለሁ ብለህ ካልክ ስጠይቅ በቸርነቱ ኤርሚዬ በስራዬ ሳይሆን በቸርነቱ ነው አለ እኮ። በስራዬ ሳይሆን በቸርነቱ ነው የምገባው አለ። ስለዚህ ስራ ያስፈልጋል ደግሞ እያለ ነው እስካሁን መንግስተ ሰማይ ለመግባት ሲሞግተን የነበረው። ስራ የለውም ግን በቸርነቱ ደግሞ ገባለው እያለ ነው። ስለዚህ የሱ ስራ ሳይሆን ቸርነቱ ነው ማለት ነው ያስገባው። እንደዛ ስላልኩ ስራ አልሰራም አይደለም ያልኩ። ቆይ በስራ ትገባው መንግስተ ሰማይ ወይስ በእግዚአብሔር ቸርነት ነው? ባልኩት ነገር ክሰሰኝ። አንተ ባልከው ነው ከስ። ቆይ ባልከው ቃል በቃል ምን አልክ መሰለ? በስራዬ ሳይሆን በቸርነቱ ገባለው አልክ ቃል በቃል። ለምን መሰለ? ኦኬ ስለዚህ ቆይ ስለዚህ ያንተ ስራ አስፈላጊ አይደለም ማለት ነው መንግስተ ሰማይ ለመግባት የእግዚአብሔር ቸርነት እንጂ። ያስፈልጋል፣ ከቸርነቱ ጋር ያስፈልጋል። ይሄ ስራ ከቸርነቱ ጋር ያስፈልጋል። ካዲያ ስራ አለ? እሺ መንግስተ ሰማይ የሚያስገባ ስራ አለ? አሁን ለሱ እኮ ነው የምልህ። አሁን አንተ ምንድነው መሰለ የምታደርገው? አለ ወይ? ቆይ መንግስተ ሰማይ የሚያስገባ ስራ አለ አንተ አሁን? እኔ አሁን ስራዬ መንግስተ ሰማያት የሚያስገባ እንትን ንጹህ ነኝ ብዬ አላምንም። ግን ስለዚህ ንጹህ ካልሆንክ መንግስተ ሰማያት ገባም ማለት ነው። እግዚአብሔር ግን ምህረቱ ቸርነቱ ያድነኛል ብዬ አምናለሁ። ምረጣ ወይ እግዚአብሔር ምረትና ቸርነትን ምረጥ ወይ ደግሞ የራስን ስራ ምረጥ። ሁለት ሆንክ እኮ አንተ እኮ እምነት ከስራ ሁለት ግራ ላይ ብለው ለዛፍ ነው እግዚአብሔር ያለውን ነው ማድርገው እኮ ነው። እምነት ከስራ ጋር ካልሆነ የሞተ ነው ስለሚል ስለዚህ አሁን ስራ ጋር አድርጋለሁ። ከዛ በኋላ ስራ መልካም ካልሆነ ስራው መልካም ያልሆነ ሰው ይጸድቃል? አትጸድቅም። ኦኬ አልጸድቅም ብለሃል። እንዳትክድ ይሄንን መልሰህ። ስራው መልካም ያልሆነ ሰው አይጸድቅም። እሺ አንተ አሁን ስራ መልካም ነው?
እኔ ሙሉ መልካም ነኝ ብዬ አላምንም፣ ግን እንደ ክርስቲያን በክርስትና እንትን እመላለሳለሁ ብዬ አምናለሁ፣ አድርጋለሁ። ምን ኮምፕሮማይዝ እንደዛ አታድበስብሰው። እንደዛ አይደለም ስራ። አሁን ያንተ ስራ ስራ ያንተ ፍጹም ነው ብለህ ታምናለህ አታምንም? በቃ መልስ ነው አይደለም በል። ይኸውልህ ስራ ስትል ምን አይነት ስራ ነው? ግልጽ አድርገው። የቀን ስራ እንጨት መፍለጥ ልበልህ? ስለምን ስራ ነበር እስካሁን ስናወራ የነበረው? እኮ ስለ መልካም ፍሬ ከሆነ መልካም ፍሬ እያፈራህ መኖር አለብህ። እኮ መልካም ፍሬ እያፈራህ ነው የምትኖረው አንተ። አሁን መልካም ፍሬ እያፈራህ ነው። እኔ እንደዛ እያደረኩ ነው ብዬ አምናለሁ። ግን ይሄን ያመንክ ታምናለህ። መጨረሻው ግን እንትን የሚለው እግዚአብሔር ነው። ስለዚህ መልካም ፍሬ እያፈራው ነው ብለህ ታምናለህ አንተ? አዎ ባለችኝ እንትን መልካም ፍሬን ማፍራት አለብኝ ብዬ መልካም ፍሬ ለማፍራት እታገላለሁ። ግን እታገላለሁ ሳይሆን መልካም ፍሬ አለ። አሁን ብትሞት ይሄ ስራ አሁን ያለው ስራ መንግስት ስም ያስገባሃል። እግዚአብሔር ነው የሚያውቀው የኔን ስራ። ለዚህ እኮ ነው ቸርነቱ የምንለው። እንደ ቸርነቱ የምንለው እግዚአብሔር ስለሚያውቅ የኛን ስራ የኛን ውስጣችንን ስለሚያውቅ ንጹህና ንጹህ አለመሆናችን የሚያውቀው እሱ ነው። እኔ አሁን እኛለው በቃ አሁን ገነት ገባለሁ ብለህ አልገባ እችላለሁ እግዚአብሔር ቸርነቱ ካልሆነ በስተቀር። ስለዚህ ወዴት ነው የምጠራን? አሁን እኛን አንተ እርግጠኛ ስላልሆንክበት ሊሆንም ላይሆንም ይችላል። በቸርነቱ ልድን ይችላልው እድናለሁ ብዬ አምናለሁ። ስራዬ ልክ ሊሆን ይችላል ላይሆን ይችላል። እሱ ነው የሚያውቀው ካልክ ወንጌል ስትሰብክ ሰዎችን ኑ ወደ ኦርቶዶክስ ስትል ወደ ብርሃኑ ኑ በብርሃኑ ተመላለሱ ስትል ሰንበዲ መጥቶ እሺ እኔ ክርስቲያን ኦርቶዶክስ መሆን እፈልጋለሁ ሲል ልድንም ላድንም ትችላለህ። በቸርነቱ ነው። ስራህ በእግዚአብሔር ፊት ተቀባይነት ሊኖረው ይችላል ላይኖረው ይችላል። ስራና እምነት ምንድነው የምትሰብከው ታዲያ? እሺ በጣም ጥሩ ጥያቄ ነው ዶክተር። አሁን እንደዚህ አይነት ጥያቄ ጥሩ ነው። አሁን እኔም በደንብ አድርጋችሁ አዳምጡኝ ማለት የፈለኩትን ቅድም እንዳልኩት አንድ ሰው ወደ ክርስትና ሲመጣ ያምናል፣ ይጠመቃል፣ ይድናል። እስከዚህ ድረስ ግልጽ ነኝ አይደል? ምን ግልጽማ ብትሆን እኮ እስካሁን ድረስ አናቆይም ነበር። በቃ ያምናል፣ ይጠመቃል፣ የዳነ ሰው ሰፊ ጊዜ አጣናው ሌላ ሰው ሰፊ ጊዜ ወስዶ ሌላ ሰው ይምጣ። አሁን አንተ ያልከን ነገር ሰው መልካም ስራ ከሌለው አይድንም ብለህን አብቅተሃል። አንተ ስትጠየቅ በቂ ስራ አለ ወይ ስትባል ስራዬን እሱ ነው የሚያውቀው የሚመዝነው ብለሃል። ስለዚህ ጀነነት ንስሐ እየገባሁኝ እስከ ፍጻሜ ድረስ ስራዬን እንትን ያልኩኝ እስከ ፍጻሜ ድረስ እጠብቀዋለሁ ክርስቶስን በተስፋ። ስለዚህ እርግጠኛ ግን አይደለም አይደል? አሁን ብትሞት ወይ ደግሞ ትናንት ሞተ ቢሆን መንግስተ ሰማይ ተገባ አትገባ መጽሐፍ ቅዱሳዊ የለም እንደዚህ አሁን ብትሞት የሚል የለም። እስከ ፍጻሜ ድረስ ሩጫዬን እስከምፈጽም ድረስ በመልካም ምግባር በመልካም ስራ መመላለስ አለብኝ። አንድ እግዚአብሔር ቃል አንብብልህ እንደዚህ ይላል። ይኸውልህ መጽሐፉ እንዴት እርግጠኛ እንደሚሆን ነገር ግን ይላል አንደኛ ቆሮንቶስ 6:11 ላይ ነገር ግን በጌታ በኢየሱስ ክርስቶስ ስም በአምላካችን መንፈስ ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ይላል። ኦኬ በምድር ላይ ያሉ ሰዎችን ነው። በህይወታቸው ውስጥ ችግር እንኳን ቢኖርባቸው ስለነሱ የተነገረው ነገር ትጸድቃላችሁ፣ ታምናላችሁ፣ እንዲትሆናላችሁ አይደለም። ታጥባችኋል፣ ተቀድሳችኋል፣ ጸድቃችኋል ነው የሚለው የእግዚአብሔር። ስለዚህ አንተ እያልክ ያለው ምን እንደሆነ ታውቃለህ ዶክተር? አንተ እያልክ ያለው አሁን አንድ ሰው በቃ ክርስቶስን አመንኩ ካለ በቃ ድኗል፣ ገነት ገብቷል ነው እያልክ ያለው። አሁን በቃ ገነት ገብቷል። አንተ አሁን ገነት ገብቷል። እኛ እንትን ኤፍሬምን ነው እሱን የምጠይቀው። በእጅህ ነው ቁልፉ በእጅህ ነው ያለው ያንተ። አሁን አጣናው ይኸውልህ አንተ ተጠይቀሃል። አሁን ኤፍሬም ነው የሚመልሰው። ኤፍሬም አሁን መመለስ ያለበት አንድ ጥያቄ አለ። አጣናው እንግዲህ ስለ እምነቱ ሲነግረን በእግዚአብሔር ቸርነት እድናለሁ ብሎ ካለ በኋላ መልካም ስራ ከሌለኝ አልድንም፣ መልካም ስራ አለ ወይ ሲባል መልካም ስራዬን ደግሞ እሱ ነው የሚያውቀው እሱ ነው የሚመዝነው ብሏል። ሰው ምንም ነገር ላይ እርግጠኛ አልሆነም። እና አንተን እንደዚህ እርግጠኛ ያደረገህ ነገር ምንድነው? እኔን እርግጠኛ ያደረገኝ ያው የእግዚአብሔር ቃል ነው፣ ምንም ጥያቄ የለውም ዶክተርዬ። እኔ እንደውም ጭራሽ እኔ ጴንጤ ነኝ እንደምታውቀው። ስለዚህ የምታወሩት ነገር ራሱ አሁን አይገባኝምም አይመለከተኝም። ምክንያቱም ፍርድ ራሱ አትመጣም ነው የሚለው መጽሐፍ ቅዱስ። እኔን እንግዲህ ኢየሱስ ራሱ ዮሐንስ 5:24 ላይ እውነት እውነት እላችኋለሁ አለ፣
ቃሌን የሚሰማ የላከኝን የሚያምን የዘላለም ሕይወት አለው ወደ ይልና ከሞት ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም ይላል። እኔ አሁን ኢየሱስን ስቀበል ከሞት ወደ ሕይወት ነው የተሻገርኩት እና ጭራሽ ወደ ፍርድ አትመጣም ተብያለሁ። እና ፍርድ ራሱ እናጠናው ሲዳኙ ምናልባት እድል ካለኝ ከሩቋ ያለው እንጂ ወደ ፍርድም የምጠየቅበትም ነገር የለም። ኦልሬዲ ከሞት ወደ ሕይወት ተሻግረሃል፣ ወደ ፍርድ አትመጣም ብሎኛል ኢየሱስ። ስለዚህ ኢየሱስ ነው ይሄን ዋስትና የሰጠኝ። እንደገና ዮሐንስ እዛው 6:40 ላይ የምታስታውስ ከሆነ ልጅን አይቶ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲያገኝ የአባቴ ፍቃድ ይሄ ነው ካለ በኋላ እኔም በመጨረሻው ቀን አስነሳዋለሁ አለ። ኢየሱስ ነው ማምነው ማንቀላፋው ነው ኢየሱስን አምኜ ነው በመጨረሻው ሰዓት እሱ እንደሚቀሰቅሰኝ እንደሚያስነሳኝ የዘላለም ሕይወት እንደሚሰጠኝ እሱን አምኜ ነው። ስለዚህ ያ ደግሞ እኔ ደግሞ እንደዚህ ስናገርም ዝም ብሎ የጎረምሳ ወኔ አይደለም። ያ መንፈስ ከመንፈሳችን ጋር ይመሰክርልናል ይላል። መንፈስ ቅዱስን ስለተቀበልኩ እኔ ጌታን በተቀበልኩኝ ቅስፈት እሱ በውስጤ ያለው በውስጤ የሚኖረው ያ ቅዱሱ መንፈስ ለመንፈስ ይመሰክርልኛል የዘላለምን ሕይወት እንዳገኘው አሁን እንዳነበብከው ጥቅስ አንተ እንደዳንኩ እንደታጠብኩ እንደተቀደስኩ እንደጸደቅኩ ያ መንፈስ ይመሰክርልኛል። ስለዚህ የእግዚአብሔርን ቃል መሰረት አድርጌ እግዚአብሔር መንፈስ ቅዱስን መሰረት አድርጌ ያንን የምናገረው። ጌታ ይባርክ። ኤርሚ ሌላ ሰው የምንጠይቀው ሰው ካለ እንትን በለን ጊዜን ዶክተር እዚህ ጋር ትንሽ እሱ ጋር ልጠያየቅ ከፍሬም ጋራ ኤርሚያ ስለሆነ የቤቱ ባለቤት እሱ እንትን ይበል። ምክንያቱም አሁን ፍሬም ካለው ማለት ነው የጌታ ቃል ግን እንደዛ አይደለም የሚለው። ዮሐንስ 15 ላይ ምንድነው የሚለው? በእኔ ሆኖ ፍሬ የማያፈራው ይቆረጣል ይላል። ቆይ የዮሐንስን ወንጌል ዝም ብሎ የሚጠቀስ ጥቅስ አይደለም። በደንብ መተንተን መነበብ አለበት። ግን ኧረ በደንብ ይተነተናል። ግን ከዛ በፊት ኤርሚ ስለሆነ ጥያቄውን ያነሳው ወንጌላውያን የምንፈራው ጥቅስ አለ ወይ ነው የሚለውና ቆይ በጣም የሚፈሩት ጥቅስ ስላለ እሱን እጠይቀዋለሁ። ግን እሱ መጀመሪያ እንትን ይበል። ኤርሚ አለ? ኦኬ ኤርሚ ዶክተር ወይ ኤርሚ አለውኝ እየሰማሁ ነው። ስልክ ላይ ሆኜ ነው። ቀጥሉ። ምንድነው አሁን እንግዲህ እዚህ ውስጥ ላላችሁ 820 ሰዎች በእኛ በወንጌላውያን ሳይድ ያለውን ወንድማችን ዘማሪ ኤፍኤ በደንብ ግልጽ አድርጎታል። መዳንን በተመለከተ ዶክተር ሲጠይቅ አንድ የመጽሐፍ ቅዱስ ክፍል ላይ የጠይቃቸው ማርቆስ 16 መሰረት አድርጎ ወንድማችን አጥናው ከኦርቶዶክስ ኤፍኤ ከወንጌላውያን ወክሎ አቋማቸውን ሲያሳውቁ እንግዲህ እንደሰማችሁት ሰሚው ይፍረድ። ወንድማችን ኤፊ ሲጠየቅ ነን ስቶፕ ነው የመለሰው ማለት ነው። ይሄኛውን ዝለለው፣ ይሄንን አጠይቀኝ፣ በዚህ አትጣብን፣ እኔ ላውራበት ነው። ኦኬ ኤፊ ሲመልስ ሰምታችኋል፣ ሪከርድ ተደርጓል። ማንም ጴንጤ መታችሁ ጠይቁት እና ኤፊ የመለሰውን ሰምታችኋል። የኛ የወንጌላውያን ስታንድ ነው። ከመዳን አኳያ ሲጠየቅ ይሄኛውን ዝለለው፣ ይሄኛውን አትግባብኝ፣ ይሄኛውን አትንካብኝ የሚባልና የምንዘለው የምንተወው ጥቅስ የለም። ለተጠየቀው ጥያቄ ሁሉ ተገቢ መልስ ነው የሰጠው ኤፊ ማለት ነው። መጽሐፍ ቅዱስን መሰረት አስደግፎ ማለት ነው። ወንድማችን አጥናው ደግሞ ማርቆስ 16 አምናለሁ ያመነ የተጠመቀ ይድናል ብሎ የሚለውን አለ። ኳስ በመሬት ብሎ በሚለው ሕግ መሰረት አንተው ህይወት ላይ አፕላይ የሆነውን ነገር ተናገሩ ተብለው ነው ሁለቱም የተጠየቁት። ኤፍሬም የት ነው የተማርከው? ማን የት ነው ጌታን የተቀበልከው? የት ነው የተጠመቀው ተብሎ ሲባል ሰምታችኋል። ቀጠና 2 ሙሉ ወንጌል እዛ ጌታን ተቀበለ። የተጠመቀው ግን እንትን ማነው አስኮ ሙሉ ወንጌል ያጠመቀውን ፓስተር የስንተኛ ክፍል ተማሪ እንደነበር ይሄን ሁሉ እድሜውን ቆጥሮ 13 ነው ምናምን ነገር አመት ብሎ ተሰምቷል። አጥናውስ እድሜ አይናገር ምን ሰምተን የተጠመቀው ተብሎ ይባልም እሱንም ዘላለው አትንካ ፐርሰናል አታድርገው ብሎ ይላል። this is orthodox ኦርቶዶክስ ወንድማችን አጥናው ብቻ አይደለም የትኞቹ ምሁራን የተባሉትም ከዚህ በፊት ራሱም ኤፊ አንድ ዲቤት ላይ ልደተ ቃልን ሲጠይቀው አንተ አምነህ ነው ወይ ተጠመቀው ብሎ ሲል ዘለለው ይሄንን ነው ብሎ ያለው። እንደውም መምሬ ዘለለው እያልን ስንል ነበር በወቅቱ ማለት ነው። ስለዚህ ግልጽ ነው አቋማችን። አንድ የመጽሐፍ ቅዱስ ክፍል እናምናለን እንላለን። የኛ የወንጌላውያን ስታንድ ንጽት ጥርት ያለ እንደ ምንጭ ውሃ የኮለለ ነው። የወንድማችን በኦርቶዶክሳውያን ሳይድ ግን ያለው ወንድማችን አጥናው የሚሆን መጋቢ ብሉይ መጋቢ አዲስ የተባለው የሚግባ ሌሎች አሁን ካህናት ነበሩ ተከታይ ቀደም ከሚሳደቡ ካህናቱን ገብታችሁ ብትናገሩ የምእመኑን ሰምተናል። የወንድማችን አጥናውን በቃ ስለዚህ ግራ የተጋባሉ ምንም እርግጠኛ አይደለም። በእግዚአብሔርም አያምኑም በእግዚአብሔርም አይመኩም። እኔ አልመካም ይላል። ስራ አለህ የለኝም። በክርስቶስ ስራ ትመካለህ አልመካም።
እና አድበተ ልጨርስበት አጥነው ማዕከል አትግባ ልጨርስበት። እናንተ ረጅም ሳስተወሩ ዝም ብያለሁ። በኋላ የምታፈርሰው ነገር ካለ ታፈርሳለህ። ሚዩት አድርገው። በክርስቶስም ስራ አትመካም፣ ራስህም ስራም የለህ። በስራዬ የትዮም መግቢያ እያልክ ማታ ማታ ላይ መዝሙር አይሉት ለቅሶ ሐዘን ቁጭ ብለህ ቤተክርስቲያን ጥድ ስር ተደገፈ ስታለቅስ ትወዳለህ። አሁን ስራ ለመንግስተ ሰማያት ለመግባት የለኝም። በክርስቶስ ስራ በመስቀሉ ስራ ታምናለህ? አምናለሁ ቤዛዬ ነው ምናምን ነገር ትለኛለህ። እና በሱ ስራ ወደ አብ መግባት አለው የተብለስ ተባል በቸርነቱ እንዴ ቸርነቱ አንተ ላይ አልተገለጠም እንዴ? እግዚአብሔር እኮ ጽድቁን በአሕዛብ ፊት ቸርነቱን በሰው ልጆች ሁሉ ላይ ገልጧል በልጁ በክርስቶስ ኢየሱስ። እና አሁን ታምነዋለህ ወይ? ኢየሱስን ለዘላለም አታምኑትም፣ ትጠራጠሩታላችሁ፣ እርግጠኛ አይደላችሁም። እርግጠኛ ያላደረጋችሁ ቅዱስ ቃሉን አታምኑትም። ቃሉን ያጻፈው የቃሉ ባለቤት መንፈስ ቅዱስ በመንፈስህ ላይ ምስክርነት አልሰጠህም። መንፈስህ ዴድ ስፒሪት ስለሆነ የሞተ መንፈስ ስለሆነ ዳግም ስላልተወለድክ፣ ዳግም የምትወለደው ደግሞ ክርስቶስ ወደ ልብህ ሲገባ እንጂ አርሴማ ስገባ አይደለም። ስለዚህ ሌሎቹን አስወግደህ ክርስቶስን በልብህ ላይ ሹማው ብራዘር። መንፈስህ ዳግም ይወለዳል፣ ፖርን አጌን ትሆናለህ። ስለዚህ በዚያ ሰዓት ላይ መንፈስ ቅዱስ ለቤዛ ቀን የታተምክበትን ማህተም ያትምሃል። ያኔ ሮሜ 8:16 የእግዚአብሔር ልጆች መሆናችንን ያ መንፈስ ለመንፈሳችን ይመሰክራል። ልጆች ከሆናችሁ ወራሾች መሆናችሁን እርግጠኞች አትሆኑም ብሎ የሚል ግራ የተጋባው ቃል ቅዱስ ጳውሎስ አልጻፈም። ልጆች ከሆንን ወራሾች ነን ማለት የእግዚአብሔር ወራሾች ነን ይላል። ኤፍሬም ለምንድነው እንደዚህ አፉን ሞልቶ ደረቱን ነፍቶ የሚናገረው? ዶክተር ሻው ለምንድነው እንደዚህ አፉን ሞልቶ ደረቱን ነፍቶ የሚናገረው? ኤርሚያስ ዘማሪ ዳጊ ለምንድነው የሚናገረው? ጴንጤው ለምንድነው? ከማን የተለየ ጽድቅ ስላለው ምን መልካም ስራ ስላለን ነው? በስራችን ነው እንገባለን ብለን የምንለው? በፍጹም የኛ ስራማ ምን ስራ አለን? ስለዚህ በማን ስራ ነው የምንሰራው? በሱ ስራን ወደ አብ መግባት አለን ብሎ ያለው ታላቁ ነቢይ ኢሳይያስ የተናገረው ቃልና ቅዱስ ጳውሎስ የተናገሩት የነበሩበት ዘመን የ700 ዘመን ርቀት አለው። ግን ምን አለ ኢሳይያስ? ስራችንን ሰርተህልናልና ሰላምን ትሰጠናለህ አለ። ማን ነው ስራችንን ሰርተህልናል ያለው? ኢሳይያስ። ማን ነው ስራውን የሰራው? ስለ መሲሁ የተነገረ ቃል ነው። ቅዱስ ጳውሎስ ይህንኑ ቃል በሚመስል ኤፌሶን 2 ላይ በእርሱ ስራ ሁላችን ወደ አብ መግባት አለን አለ። ስለዚህ የቤዛነትን ስራ የሰራልን ክርስቶስ ኢየሱስ ነው። በእኔ ስራማ የት እደርሳለሁ? በበደልና በኃጢአቴ ሙታን የነበርኩ ከፍጥረታችን የቁጣ ልጆች የነበርን አንተም ብትሆን ማለት ነው። አንድ ሰው አንድ በሙሉ ሙትቻ የነበርን እግዚአብሔር በምሕረቱ ባለጠጋ ስለሆነ በልጁ በክርስቶስ ኢየሱስ ነው ሕይወትን ሰጠን ብሎ የሚል የተሰጠህን ሕይወትን አትቀበልም። የተሰጠህን ጽድቅ በክርስቶስ ኢየሱስ በኩል የእግዚአብሔር ጽድቅ ተገለጠ። በክርስቶስ ኢየሱስ በኩል የእግዚአብሔር ማዳን ተገለጠ። በክርስቶስ ኢየሱስ በኩል የእግዚአብሔር ቅድስና ተሰጠን። በክርስቶስ ኢየሱስ በኩል የእግዚአብሔር ጥበብ ለኛ ሆነልን። ስለዚህ ጥበብና ጽድቅ ቅድስና በሆነው በክርስቶስ ኢየሱስ የሆናችሁት በእርሱ ነው እያለህ አንተ ግን ገና እንትን ብለህ 10 ሳንቲም ሰጥተህ እሱ ተቆጥሮልህ በድሃ ምርቃት ለድሃ 10 ሳንቲም ሲሰጥ ለኃጢአት መደምሰሻ ለመንግስተ ሰማያት መውረሻ ያድርግልህ ብሎ ሲልህ አሜን አሜን ብለህ እንደዚህ አይነት ምርቃት ሰብስበህ የክርስቶስን የመስቀሉን የማዳኑን ስራ አሽቀንጥረጥለህ በራስህ ስራ ያውም ስራ የለም እኮ ተመዝኖልኝ ነው የምገባው ብለህ ትላለህ። ወንጌል ብራዘር ያለ ስራ ጽድቅን ስለሚቆጥርላቸው ስለ ሰው ብጽዕና እንዲህ ብሎ ይናገራል ይላል ቅዱስ ጳውሎስ የንጉስ ዳዊትን ቃል አምጥቶ ሮሜ መልእክት ላይ አየህ። እግዚአብሔር ያለ ስራ ጽድቅን ስለሚቆጥርላቸው ሰው ብጽዕና እንዲህ ሲል ይናገራል። በደላቸው የተሰረየላቸው ኃጢአታቸው የተከደነላቸው ብፁዓን ናቸው። ጌታ ኃጢአቱን የማይቆጥርበት ሰው ብፁዕ ነው ይላል። አጭርና ግልጽ። ይህን ካመንክ ትገባለህ። ይህን ካላመንክ ግን ከኃይሉ ክብር ርቀህ በዘላለም ጥፋት ወደምትቀጡበት የእሳት ባህር ቅዱስ አባት እግዚአብሔር አብ ይወረውራችኋል አልኩ። ድቅድቅ ጨለማ። ምክንያቱስ ሰው በራሱ ጽድቅ እንደማይጸድቅ ስላወቀ ነው። እግዚአብሔር ማዳኔ ሊመጣ ጽድቄም ሊገለጥ ቀርቧል እያለ በነቢዩ በኢሳይያስ ሲጮህ የነበረው ማለት ነው በ56ኛው ምዕራፍ ላይ። ስለዚህ የእግዚአብሔር ጽድቅና የእግዚአብሔር ማዳን በሮሜ መልእክት መጽሐፍ ምዕራፍ 3 ቁጥር 21 ላይ አሁን ግን በሕግና በነቢያት የተመሰከረለት የእግዚአብሔር ጽድቅ ያለ ሕግ ተገልጧል ይላል። እኔ በቃ ይህን እግዚአብሔርን ጽድቅ ነበር ምፈልግ የነበረው። እግዚአብሔር በራሱ ጽድቅ ነው ያጸደቀኝ። በእኔ ጽድቅ እንደማልጸድቅ ሕጉም ነቢያቱም ይመሰክራሉ። ሰው በራሱ ስራ እንደማይጸድቅ አብርሃም እንኳን በስራው አልጸደቀም፣ በእምነት ነው የጸደቀው። መጀመሪያ በአብርሃም ሕይወት ውስጥ ብትፈልግ ከስራ ጽድቅ የሆነው ቀዳሚ አልነበረም፣ ከእምነት የሆነው ጽድቅ ግን ቀዳሚ ነበር። ስለዚህም እግዚአብሔር ለአብርሃም እምነቱን ጽድቅ ሆኖ ተቆጠረለት ይላል። ይህ ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ስለኛም ነው እንጂ ይላል ቅዱስ ጳውሎስ ሮሜ መልእክት 4 ላይ ማለት ነው።
ስለኛም ነው እንጂ ስለበደላችን አልፎ የተሰጠውን እኛንም ስለማጽደቅ የተነሳውን ኢየሱስን ለምናምን ለኛም ይቆጠርልን ዘንድ አለ ይላል። 4 ነጥብ። ተቆጥሮላቸው እንጂ አስቆጥረው የጸደቁ አባቶች የሉም። ተቆጥሮልህ እንጂ አስቆጥረህ አትጸድቅም። ብራዘር አትጸድቅም አልኩ። የብረት መዝጊያ ነው። አትጸድቅም። ሰው አስቆጥሮ ይኸውልህ እግዚአብሔር አብ በባለፈው ያበላሁትን ፍትፍት ትዝ አይልህም? በባለሁት ያበላሁት ለዳስ የሰጠሁት 1 2 3 4 ትዝ አይልህም? ማክሰኞ ቀን ረስተው ነው ብለህ እያስታወስክ አንተ የሆነ ነገር ሰርተህ ያ ስራ ተጠረቃቅሞልህ የእግዚአብሔር ልጅ ደም ረግጠህ አክፋፍተህ እሱ አያድነኝም ብለህ ሌሎች ትምህርቶቻችሁም አልነካውም። ገድላት ድርሳናት አትንኩም ስለምትሉ ማለት ነው። እዛ ውስጥ ልግባ ብለህ ብትል ኢየሱስ ክርስቶስን እኮ ከተክለ ሃይማኖት እኮ ያነሰ እኮ ነው የምታምኑት። ተክለ ሃይማኖት ፀሐይ ነፍሴን አደራ በሰማይ ብለህ ትላለህ። በተሰጠው ኪዳን በሰማይ ያድናል እያልክ ማለት ነው። ኢየሱስን ግን ባደረገው ስራ ለዘላለም አያድነኝም ብለህ የማለት ካልሆነ በስተቀር ለምን ኢየሱስን ክርስቶስ ላይ ለምን አትደገፍም ስራው ላይ? ስለዚህ አባቶቻችን አስቆጥረው ሳይሆን ተቆርጥሮላቸው ነው የጸደቀው። ለኛም እንዲሁ ነው የተጻፈልን። ለአብርሃም ተቆጠረለት የሚለው ቃል ስለ እርሱ ብቻ የተነገረ አይደለም፣ ስለኛም ነው እንጂ ይላል። ለአብርሃም የተቆጠረለት እምነቱ ነበር ጽድቅ። አዎ አየህ፣ እምነቱ ጽድቅ ሆኖ ተቆጠረለት ይላል። ለኛም ይቆጠርልን ዘንድ አለው ኢየሱስ ክርስቶስን ከሙታን ባስነሳው ስለ በደላችን አልፎ የተሰጠውን እኛንም ስለማጽደቅ ከሙታን የተነሳውን። ሃሌሉያ! ደስ ይላል። አንተዬ ለካ ኢየሱስ የሞተው ከሙታን የተነሳውን ሊያጸድቅ ነው ማለት ነው። አዎ። ስለዚህ ኢየሱስ ከሙታን ስለተነሳ በስሙ ስላመንኩ ነው ጸድቄያለሁ። ገና ወደፊት ሄጄ ነው ጸድቃለሁ የሚል ትምህርት የለም። ይሄ ሰይጣናዊ ትምህርት ነው። በኢየሱስ ክርስቶስ የሚያምኑ እንዲያው በጸጋው ይጸድቁ ዘንድ እግዚአብሔር ልጁን በኃጢአተኛ ስጋ ምሳሌ አድርጎ አምጥቶ ቀጥቶታል በመስቀል ላይ። እኔ ሊቀጣ የነበረውን እሱ ተቀጣ። ስለዚህ ነው እንደዚህ ብሎ የተጻፈውና ለወንድሞቼ ልመልስ። ምንድነው ብሎ ለመጽሐፍ እኛ በእርሱ ሆነን የእግዚአብሔር ጽድቅ እንሆን ዘንድ ኃጢአት ያላወቀውን እርሱን ስለኛ ስለ ግሌ ስለው ስለ ኤርሚያስ ኃጢአት አደረገው። ራሱ ኢየሱስ ክርስቶስ ላይ የነበረውን የእግዚአብሔርን የራሱን ንጽህናና ቅድስና ጽድቅ ለኤርሚያስ ሊቆጥርለት የኤርሚያስን በደልና ኃጢአት ያንተንም በደልና ኃጢአት ሁሉ የዓለምን ሁሉ በደልና ኃጢአት በእንጨት መስቀል ላይ ይዞት ተቀጣ። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረው ይላል። 4 ነጥብ። ሌሎች የማይገቡት ለዚህ ነው። ቢገቡም እናስወጣቸዋለን እኛ ቤት። ኢየሱስ ክርስቶስ ባደረገው ማዳን ውስጥ የሰው ልጆች በደልና ኃጢአት በመስቀል ላይ የተሸከመ ኢሳይያስ ከ700 ዓመት በፊት ሲጽፍ መስቀሉ ስር ቁጭ ብሎ የጻፈው ነው ይመስለው። እግዚአብሔርም የሁላችንን በደል በእርሱ ላይ አኖረ ይላል። ተሰቃዩ አይልም። ተሰቃየች የሚል የለም። ተሰቃየ፣ አፉንም አልከፈተም። እንደሚታረድ በግ በሸላቾቹ ፊት ዝም እንደሚል በግ እንዲሁን አፉን አልከፈተም ይላል። አለቅ። የወንጌሉ እውነት ይሄ ነው። ስለዚህ ሲሄን ስታምን ትጸድቃለህ። እኔ አሁን በክርስቶስ ኢየሱስ ስላመንኩኝ እኔ በክርስቶስ ኢየሱስ ወንድሜ ዶክተር ሻውል እነ ኤፊ በሙሉ እዚህ የተሰበሰበ በሙሉ 930 ሰው ታምን ከሆነ ብራዘር በክርስቶስ ኢየሱስ ያመኑ ወንጌላውያን አማኞች አሁን እኛ በክርስቶስ ኢየሱስ ሞትና ትንሣኤ ስላመንን በስሙም በማመን የሚገኘው ንስሐና የኃጢአት ይቅርታን ስለተቀበልን አሁን እኛ በክርስቶስ ኢየሱስ የእግዚአብሔር ጽድቅ ነን። 4 ነጥብ። መንግስተ ሰማያት ሲሄድ የምጸድቀው ጽድቅ አይደለም። እዚሁ ጸድቄያለሁ፣ እዚሁ አጽድቆኛል። መጽሐፉ 4 ነጥብ እየዘጋ የነገረን ጸድቃችኋል፣ ተቀድሳችኋል ነው እኮ ብሎ የሚለው። እርግጠኛ የሚያደርገን ወንጌል ነው ያዝነው። እርግጠኛ የሚያደርገንን ጌታን የተከተልነው። ከእስልምና ሃይማኖት በምን ተሻላችሁ ኦርቶዶክሳውያን? እስላምን ሂድና ጠይቀው። የዘላለም ሕይወት አለ ስትለው አላህ ነው የሚያውቀው ነው የሚለው። ኦርቶዶክስስ አንተ የዘላለም ሕይወት አለ መድያ አንድዬ ነው የሚያውቀው ይላል። እሺ መድያ አንድዬ ክርስቶስ ማለት ነው አይደል? ኦኬ ምን ተለየህ ታዲያ አንተ ከሱ? ያም እርግጠኛ አይደለም፣ አንተም እርግጠኛ አይደለም። እስላሙን መሐመድ እርግጠኛ አላደረገውም። ራሱን በአዲሳት መጽሐፍት ላይ እንደተጻፈው የት እንደሚገባ አላቅም ነው ብሎ ይዘጋው። ኢየሱስ ክርስቶስ ግን ተከተሉኝ ብሎ ሲል ከወዴት እንደመጣ ስለሚያውቅ ወዴትም እንደሚሄድ ስለሚያውቅ ለአስከታዮቹ ተስፋን የሰጠ የኔ ጌታ ኢየሱስ ክርስቶስ እሱ ብቻ ነው። የተከተሉትን ሁሉ የዘላለምን ሕይወት እንደሚሰጣቸው እንደማይጠፉ ወደ እሱ የመጡትን ከቶ ወደ ውጪ እንደማያወጣ የሰጠኝ አባቴ ከሁሉ ይበልጣል፣ እኔም ከኔም እጅ ከአባቴም እጅ ሊነጥቃቸው አይችልም፣ እኔ እረኛ ነኝ ብሎ ያለ መጋቢ ፍጥረት የሆነው ጌታ እሱ ራሱን ስለሚያውቅ ኑ ተከተሉኝ ብሎ ሲል የት እንደሚያስገባን ስለሚያውቅ ነው። ስለዚህ ኢየሱስ ክርስቶስን ስከተለው እንኳን ለዚህ ዓለም አይደለም ለሚመጣውም ዓለም የዘላለም መደገፊያችን ነው። የዘላለም አምባችን ነው። የዘላለም መሸሸጊያችን ነው። የዘላለም መሸሸጊያችን የጽድቅ ልብሴ ነው። ለብሼዋለሁ ክርስቶስን ቅዱስ ጳውሎስ ልበሱት ብሎ እንዳለ ኀፍረተ ሥጋዬ አይታይም።
ጠጥቼዋለሁ፣ የጽድቅ መጠጤ ነው፣ ለዘላለም አልጠማም። በልቼዋለሁ፣ በእምነት ስለተቀበልኩት ጌታዬን ኢየሱስን አልራብም። ከኔ የሚበላና የሚጠጣ ለዘላለም አይራብም፣ ለዘላለም አይጠማም፣ ለዘላለም አይጠፋም የሚል ቃል ነው እኮ ያለው። ስለዚህ አሁን የኦርቶዶክስ መልክ በወንድማችን አጥናው ላይ፣ የወንጌላውያኑ መልክ በወንድማችን ኤፊ ላይ ተገልጧል። ዶክተር ቴንኪው፣ ጸጋ ይብዛላችሁ። ስልኬን ልጨርስ፣ ቀጥሉ። ጸጋ ይብዛላችሁ። አሁን 1 ደቂቃ ስጠኝ። እኔ ደግሞ አሁን አንተ የተናገርከውን ኤፊ ቤቱ ነው እኔ የተናገርኩት ላይ ምንም ነገር አትናገርም። እናንተ ለምን አንተ እንደተናገረ እንዴ? ያው ከኤፍሬም ጋር አውሩ። ከኔ ጋር እናወራለን። እኔ ጋር እናወራለን። የሚመጣው ያ ይኸውልህ አጠናው፣ ቆይ በስምህ በትክክል ምንድነው? በትክክል እንድጠራ እኔ አሁን እሱ ለተናገረው እንትን ቆይ ኧረ ስምህን ምን ብዬ ነው የምጠራው? አጣናው በለኝ። አጠናው። እሺ አጠናው። አሁን ከ6 ከ09 ነው እሱ በተናገረው ላይ ምንም እንድትናገር አልፈቅድልህም። 6 ከ09 ነው ያለው። ስንት ደቂቃ ልሰጥ እንደሆነ ብታውቅ በጣም ደስ ይልህ ነበር፣ እርግጠኛ ሆኜ። አሁን 3 ደቂቃ ሰጥሃለሁ። በ3 ደቂቃ እዚህ እንደምታየው በጣም ብዙ መናፍቃን አሉ፣ እንደምታየው ማለት ነው። 900 ምናምን ሰው አለ፣ ኦልሞስት 1000 ሰው ማለት ነው። ስለዚህ እስቲ ወንጌል ንገራቸውና አንተ ወደ አንተ ቤተ እምነት እስቲ እንዲመጡ፣ ስለ ቤተ እምነት የፈለግከውን ንገራቸው፣ ስለ መጽሐፍ ቅዱስ የፈለግከውን ነገር ንገራቸው፣ የፈለግከውን ማለት ነው። እና ወደ አንተ ሃይማኖት ጥራቸው። 3 ደቂቃ ሰጥቻለሁ። በ3 ደቂቃ ውስጥ ስበክና ውሰዳቸው ወደ አንተ ሃይማኖት። ሌላ ነገር እንዳታወራ፣ ስበክና በቃ ውሰዳቸው። እኛ የሚታርገን እንሰማለን። ተባረከ። እግዚአብሔር ይስጥህ። አመሰግናለሁ። በቃ ልጀምር። አዎ ጀምር። ማንም አይገባብህም። የፈለከውን ስበክና ጥራቸው። እሺ በቃ በእኛ በኦርቶዶክስ እምነት መሰረት አንድ ሰው ወደ ክርስትና ሲመጣ ክርስቶስን ያምናል፣ ይሰበካል። ለሚያምነው ሰምቶ ለሚያምነው ልክ በማርቆስ 16 ቅድም እንደተነጋገርነው ሰምቶ ለሚያምነው ይሰበክለታል፣ ያምናል፣ ይጠመቃል፣ ይድናል። ህፃናት ለሆኑ ደግሞ በ40 ቀናቸው በእናት አባቶች እምነት ያስጠምቋቸዋል። ከዛ እየተማሩ ያድጋሉ፣ ይድናሉ። ድነው ነው ምክንያቱም የክርስቶስ ሆነው በክርስቶስ ሆነው ያድጋሉ ማለት ነው። ልጅነትን ያገኛሉ። ጥምቀት ልጅነትን ስለሚያሰጥ ማለት ነው። የክርስቶስ ልጅ ሆነው እስከሚያውቁ ድረስ ክርስቶስን ለማመን እስከሚበቁ ድረስ እየተማሩ ያድጋሉ ማለት ነው። ልጅ ሆነው ማለት ነው። እና አንድ ሰው አምኖ ከተጠመቀ በኋላ ከዳነ በኋላ ዝም ብሎ ቁጭ አይልም። ምንድነው ማድረግ ያለበት? ልክ በኤፌሶን 2:10 ላይ እንደ አዲስ በቃ ተፈጥራችኋል፣ በክርስቶስ ተፈጥራችኋል፣ መልካሙን ስራ ለማድረግ ተፈጥራችኋል ስለሚል መልካሙን ስራ ለማድረግ ከዚህ በኋላ አንድ ሰው ወደ ኋላ መመለስ የለበትም። ወደ ክርስቶስ ማደግ አለበት። ወደ ክርስቶስ እንዴት ነው የምታድገው? መልካም ምግባርን በማድረግ የታመመን ሄዶ በመጠየቅ ልክ የመንፈስ ፍሬዎች እንደሚላቸው በገላትያ 5 እንደገለጻቸውም የመንፈስ ፍሬዎችን ማድረግ፣ የታሰረን መጠየቅ፣ የወለደን አራስ መጠየቅ፣ ይህን ሁሉ ማድረግ፣ ለተራበ ማብላት፣ የታረዘን ማልበስ፣ ይህ ሁሉ በሙሉ ምንድነው? አንድ ክርስቲያን የሆነ ሰው ምግባሩ ነው። ወደ ክርስቶስ የሚያድግበት ምግባር ነው። ስጋዬን የበላ ደሜን የጠጣ የዘላለም ሕይወት አለው ይላል። ስጋውን መብላት ደሙን መጠጣት ወደ ክርስቶስ ማደግ። አሜን። አዎ ስጋህ ነው ደምህ ነው ብለህ እየተቀበልን ያንን ወደ ክርስቶስ እናድጋለን። በዚህ በዮሐንስ 15 በእኔ ሆኖ ፍሬ ማያፈራውን እግዚአብሔር አብ ይቆርጠዋል ይላል። ምክንያቱም ፍሬ ማታፈራ ከሆነ ድኛለሁ ብለህ ልክ አሁን እናንተ እንደምትሉት በቃ ገነት ገብቻለሁ ብለን አንቀመጥም። እኛ መልካም ምግባር ማድረግ አለብን። ወደ ክርስቶስ ማደግ አለብን። ባናደርግስ እንቆረጣለን። ምንቆረጠው ደግሞ በዚህ በዮሐንስ 15 እንደተናገረው መልካም ፍሬ ማታፈራ ከሆነ ትቆረጣለህ፣ በቃ ትወገዳለህ። ያንን ያገኘኸውን ድነት ታጠዋለህ። ድነት ይታጣል ብለን እናምናለን። ስለዚህ ድነታችሁን እንዳታጡ ጴንጤዎች ኑ ወደኛ ወደ ክርስቶስ የዳናችሁትን ድነት ክርስቶስን አምናችሁ ተጠምቃችሁ ወደ ክርስቶስ ከመጣችሁ ያ ድነታችሁ እንዳይወሰድባችሁ እምነት ከሥራ ጋር የማያደርግ የሞተ ነው ስለሚል መልካም ስራን ደግሞ እየሰራችሁ ወደ ድነት ኑ። ክርስቶስ ሲመጣ በማቴዎስ 25:31 ጀምሮ ስታነቡት ምንድነው የሚለው? ክርስቶስ ሲመጣ የሚጠይቅህ አላመንክም አይደለም፣ አምነሃል አላመንክም አይደለም የሚጠይቅህ ምንድነው የሰራኸው ነው። እነዚህን ታናንሾችን አብልተሃል፣ አጠጥተሃል፣ ታርጃ አልብሰኸኛል፣ ተጠምቻ አጠጥተኸኛል፣
ተረቤ ቅድም ያልኳቸውን ነው የሚዘረዝርልህ። ክርስቶስ ሲመጣ የሚጠይቀው ይሄን ነው። ያላመነ ሰውማ አሁን ተፈርዶበታል። ያላመነ ሰው አይጠየቅም ስራ። ያላመነ ሰው ስራ አለህ ወይም ይሄን ትሰራለህ ብሎ ስለማይጠየቅ አሁን ስለተፈረደበት ያመነ ሰው የተጠመቀ ሰው ግን መልካም ስራን ማድረግ ስላለበት ግድ ስለሆነ ክርስቶስ በግርማው ሲመጣ የሚጠይቃችሁ መልካም ስራችሁን ነው። አጠናው ጨርሰሃል። ይሄ ነው። እግዚአብሔር ይስጣችሁ፣ ጸጋው ይብዛላችሁ። ቆንጆ ነው። አሁን ልቤ እውነት ለመናገር ልቤ ተሸርሽሮ ወደ ኦርቶዶክስ በጣም እንትን እያለ ነው አሁን ከተናገርከው በመነሳት ማለት ነው። ግን ጥቂት ጥያቄዎች አሉኝ። ትፈቅድልኛለህ አይደል? ጥያቄ እንድጠይቅህ? እኔም ጠይቃለሁ ከጠየቀኝ። እሺ ጠይቀኛለህ የፈለከውን። ግን እኔ አሁን ልቤ በጣም እየተነካ ስለሆነ በተናገርካቸው ጥያቄዎች አሉኝ የተወሰኑ። ሰማቶ ያመዛዝናል የኛን እምነት እንግዲህ። እሺ አይ እኮ በቃ እኔም ልቤ ስለተነካ ነው። አሁን ምን አልክ አንተ? በእኛ በኦርቶዶክስ አንድ ሰው በሕፃንነቱ ይጠመቃል አልክና በሕፃንነቱ ይጠመቃል፣ ከዛ ሲጠመቅ የእግዚአብሔር ልጅ ይሆናል አልክ። ከዛ በኋላ ደግሞ ሲያድግ ያምናል አልክ። ኦኬ በሕፃንነቱ ተጠምቆ ሲያድግ ያመነ በመጽሐፍ ቅዱስ